ይህ ሊመለከቱ የተዘጋጁት ቪሲዲ ኦሪጂናል መሆኑን እንዲያረጋግጡ በአላህ ስም እንጠይቃለን። የሥራችን አጋር እርስዎ ኖት። እንደዚህ አይነት ስራዎች ብዙ ገንዘብ ጊዜና ጉልበት ፈሶባቸው የሚዘጋጁ ናቸው። እርስዎ ኦሪጂናል ሲገዙ ለስራው መቀጠል አስተዋጽኦ እያደረጉ መሆኑን ያስታውሱ። የዘውትር ትብብራችሁን የሚሻው ኑር ኦዲዮ ቪዥዋል። በቅርብ ጊዜ ከወጡት የኑር ኦዲዮ ቪዥዋል ስራዎች መካከል ከምድር አሜሪካን መጥቶ በህንድ በመገኘት ሙሐመድ ሰለላሁ ዐለይሂ ወሰለምና ቁርአንን ለመረዳት በሚሉ ሁለት ርዕሶች ላይ ዳኢ ያሲር ፋዳጋ ትምህርቱን አቅርቧል። ዳኢ ያሲር ፋዳጋ ረሱልን ሰለላሁ ዐለይሂ ወሰለም ካልጠበቁት አቅጣጫ ያስተዋውቆታል። እንዲሁም ቁርአንን ለመረዳት በሚል ርዕስም ትምህርት አቅርቧል። ረሱልን ሰለላሁ ዐለይሂ ወሰለም ምን ያህል ያውቋቸዋል? ቁርአንስ እንዴት ተረድተውታል? ይህ በመላው ዓለም እጅግ ተቀባይነት ያለው ዳኢ የሚሉት ነገር አለው። ሙሐመድ ሰለላሁ ዐለይሂ ወሰለም የሰው ልጅ አይቶት የማያውቀው ለወደፊትም የማያየው ትልቅ ነፃ አውጪ ናቸው። ያለ ምንም በተጠንቀቅ የቆመ ጦር፣ ያለ ምንም የክብር ዘብ፣ ያለ ቤተ መንግስት፣ ያለ ቋሚ ገቢ አንድ ሰው በፈጣሪ ነው የተመረጥኩት የማለት መብት ካለው መሐመድ ሰለላሁ ዐለይሂ ወሰለም ናቸው። አሁን በቅርብ ከተወሰኑ ወራቶች በፊት ሃይማኖታችንን የሚሳደብ ሲዲ በገበያ ላይ ተሰራጭቷል በማለት የመከላከል መልስ ለመስጠት ተሞክሯል። አምላካችን አላህ ለዚህ ዲን ዶክተር ዛኪር ናይክን አላህ ሰጥቶናል። አልহামዱሊላህ። ምህረታው ከሚጠፉት አንዱ ነው ብሎ እንኳን አይናገርም። አንተ በድፍረት እንደተናገርከው ለምን መጽሐፍ ቅዱስ እንኳን ብንሄድ ተሰቀለ የሚለውን ጽንስ እንኳን ብንቀበል መሞቱን የሚያመላክት አንድም መጽሐፍ ቅዱሳዊ ጥቅስ የለም ያለው። እሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑ። የሰሙት ምንድን ነበር? ለእሷ እንደታያትና ሕያው እንደነበረ ነው። ሞትን ድል አድርጎ ተነሳ የሚል አይደለም። ታዲያ ዶክተር ዛኪር ካሉት ሐሳብ ጋር ውሸት ነው ወይስ ውሸቱ ሌላ ነው? ያን ሲዲ ገበያ ላይ ወጥቶ ባየሁበት ጊዜ ከግለሰቡ ጋር ለመወያየት በውስጥ ፍላጎት አድሮ አንድ ክርስቲያን የነበረች ነገር ግን አልহামዱሊላህ በጌታችን በአምላካችን በአላህ ፍቃድ ወደ ኢስላም በተመለሰች ወይም በሰለመች ሙስሊም እህቴ በኩል ደውላ እንድታገኘው ጠይቃት ደውላ አግኝታው ነበር። It makes you fair and kind and helpful to your fellow men. So living as a Muslim means it's the heart of a Muslim through the guidance of Islam. It makes you fair and kind and helpful to your fellow men. So living as a Muslim means that you must play a part. الشيطان الرجيم بسم الله الرحمن الرحيم أولم ير الإنسان أنا خلقناه من نطفة فإذا هو خصيم مبين وضرب لنا مثلا ونسي خلقه قال من يحيي العظام وهي رميم قل يحيي الذي أنشأها أول مرة وهو بكل خلق عليم الذي جعل لكم من الشجر الأخضر نارا فإذا أنتم منه توقدون
أليس الذي خلق السماوات والأرض بقادر على أن يخلق مثلهم بلى وهو الخلاق العليم إنما أمره إذا أراد شيئا أن يقول له كن فيكون فسبحان الذي بيده ملكوت كل شيء وإليه ترجعون. Assalamu alaikum. I welcome you all with this Islamic greeting. አሰላሙ አለይኩም እያልኩኝ በዚህ ዓለም አቀፍ የመግባቢያ የአንድነትና የመተሳሰቢያ ሰላምታ በሆነው ቃል ለዚህ ለዛሬው ልዩ የሆነ ሲምፖዚየም እንኳን ደህና መጣችሁ እላለሁ። የተከበሩ አብዱራህማን ክሪስታም የሰለፊ ለርኒንግ ኤንድ ሪሰርች ሴንተር ፕሬዝዳንት፣ የተከበሩ ሷሚ ጎሎከናንዳ ከስሪራማ ክሪሽናመት በክርስትና ዘርፍ ጥልቅ ዕውቀት ያላቸውና የተከበሩ አባ ጂኦ ፓያፔሊ የናቫጆቲ ሪኒዋል ሴንተር ዳይሬክተር፣ እንዲሁም የአርኤፍ ፕሬዝዳንት ዶክተር ዛኪር ናይክ፣ የተከበራችሁ ታላላቆቼ፣ ክቡራን እንግዶች፣ የፕሬስ ሰዎች፣ እንዲሁም ዛሬ እዚህ የተገኛችሁ ወንድሞቼና እህቶቼ በሙሉ ሃይማኖትና ተሳስቦ በጋራ መኖር በሰው ልጆች ድርጊቶችና እንቅስቃሴዎች ላይ ሁለት አስፈላጊ የሆኑ ጉዳዮች ናቸው። ከጥንት ጀምሮ ሐሰተኛ እምነቶች ወይም ሃይማኖቶች ከሰው ልጆች ተጨባጭ እድገትና ምክንያታዊ ትንታኔዎች ጋር በተቃርኖ የቆሙ እንደነበሩ ይታወቃል። እነዚህ ነገሮች ዕውቀት ላይ የተመሰረተ ግልጽ ትንተና የሚያስፈልጋቸው ናቸው። ሃይማኖታዊ ጥበቦች ከዘመናዊ ሰው አስተሳሰብና ዕውቀት ጋር ሙሉ በሙሉ ይስማማሉ። እነዚህ ነገሮች ምክንያታዊ ግልጽ ትንተና የሚያስፈልጋቸው የመሆናቸው ጉዳይ የሰለፊ ለርኒንግ ኤንድ ሪሰርች ሴንተርን ግልጽ የሆነ ህዝባዊ መድረክ ለማዘጋጀት ምክንያት ሆኗቸዋል። የዛሬው የተናጋሪዎቹ የንግግር ርዕስ የሚያተኩረው ሃይማኖት በትክክለኛው ገጽታ ወይም ሃይማኖቶች ለፈጣሪ ያላቸው እሳቤ በሚለው ላይ ይሆናል። የመጀመሪያው ተናጋሪ አባ ጂኦ ፓያፔሊ ይሆናሉ። አሁን የምንኖረው ውብ ሆነው ሶስተኛው ክፍለ ዘመን ውስጥ ነው። አሁን እንደምናየው 11 ወይም 12 የሚሆኑ ታላላቅ የሆኑ ሃይማኖቶች በዓለማችን ላይ አሉ። የሃይማኖቶችን አመጣጥ ስናጠና የሶሻልና የባህል የጀርባ ታሪክ እንዳላቸው እናያለን። ሃይማኖት ማለት ፍጹማዊ ስለሆነው እውነታ ያለን ግንዛቤ ማለት ነው። ስለላቀውና በልጫ ስላለው ፈጣሪ ከዚህ ምድራዊና ዓለማዊ ከሆነ እውነታ ውጪ ባለ ኃይል ማመን ነው። ከሺዎቹ ዓመታት በፊት ጀምሮ የመጡ ባህላዊና ልማዳዊ እምነቶች አሉ። በኋላም ሃይማኖቶች በተለያዩ ሀገሮችና አህጉሮች እያደጉ የመጡ ናቸው። እዚህ ህንድ ውስጥ 4 ሃይማኖቶች አሉ። የሂንዱይዝም፣ የጃይኒዝም፣ የቡዲዝም የመሳሰሉት። እዚሁ በቅርብና በሩቅ ምስራቅ ደግሞ እነዚህ በራእይ የተገለጹ ሃይማኖቶች አሉ። የአይሁድ፣ የክርስትናና የእስልምና ሃይማኖቶች። በስተኋላም የመጡ በጃፓንና በቻይና ያሉ እምነቶች አሉ። እነዚህ ሁሉ ሃይማኖቶች ተከስተዋል። ስለ ፈጣሪ ያላቸውና የራሳቸው የሆነ በራሳቸው ቋንቋና ልማድ የሚገለጽ ጽንሰ ሐሳብ አላቸው። ሴማዊ ሃይማኖቶች በሂብሩ፣ በአረማይክ፣ በአረቢክ በመሳሰሉት 3 ወይም 4 የተለያዩ ቋንቋዎች የፈጣሪን ጽንሰ ሐሳብ ይገልጻሉ። እናም እኛ የፈጣሪ ጽንሰ ሐሳብ ብለን ስንገልጽ ማህበራዊና ባህላዊውን የጀርባ ታሪክም አብረን ከቋንቋው ጋር ማየት አለብን። የአይሁድ፣ የክርስትናና የእስልምና ሃይማኖቶች ከፈጣሪ በወህይ ወይም በራእይ የተገለጹ ሃይማኖቶች ናቸው። ለምሳሌ በመጽሐፍ ቅዱስ ውስጥ
ፈጣሪ የተጠራባቸው የተለያዩ ስሞች አሉት። በሂብሩ ወይም በዕብራይስጥ ያህዌ፣ ኤል፣ ልክ በአረብኛው አላህ እንደሚለው ማለት ነው፣ ኤሎሄም፣ ኤልሻዳይ፣ አዶናይ የመሳሰሉት። ወደ ሌሎች ሀገሮችም ስንመጣ ለፈጣሪ የሰጡት የተለያየ መጠሪያ አላቸው። እናም ሰዎች ከራሳቸው የፈጣሪ ጽንሰ ሐሳብ በመነሳት በቋንቋቸው ተጠቅመው የተለያዩ መጠሪያ ይሰጡታል። ስለዚህም ስለ ፈጣሪ ያላቸውን እሳቤ ለማወቅ የሰዎቹን የጀርባ ታሪክም መረዳት አለብን። ክርስትና በራእይ የተገለጸ ሃይማኖት ነው። በመጽሐፍ ቅዱስ አማካኝነትም ተገልጿል። እናም ለአምላክ የተለያዩ ስሞች አለው። ያ አምላክ የምንለው ፈጣሪ በጸጋው የሞላን ነው። እናም የሰው ልጆችን የፈጠረው አንድ አምላክ ነው። ስለ ፈጣሪ ስናስብ መጀመሪያ የምናየው ከመንፈሳዊነቱ አኳያ ነው። መለኮታዊነት ምጥቁነቱና የላቀ መሆኑን ነው። በመለኮታዊ ስልጣኑ ከኛ ጋር የሚኖረው ግንኙነት በጣም አስፈላጊ ነው። ከሰዎች ጋር የሚኖረው ግንኙነት ቀስ በቀስ ደረጃ በደረጃ የሆነ ነገር ነው። ስለዚህም በብሉይ ኪዳን ውስጥ ያለው የፈጣሪ ጽንሰ ሐሳብ በአዲስ ኪዳን ውስጥ ካለው ጋር ይለያያል። ፈጣሪ ለሰዎች የሚገለጸው ደረጃ በደረጃ ወይም ቀስ በቀስ ነው። እናም በብሉይ ኪዳን ያለው ፈጣሪ አንዳንዴ ቅጣቱ እዛው በዛው የሚገለጥ ሰዎችንም ከሰዎች ባርነት ወደ ነፃነት ሲያወጣ ድርጊቱ በቀጥታ ሲፈጸም ይስተዋላል። በዚህም ምክንያት በተለያዩ ደረጃዎችና ድርጊቶቹ ስልጣኑን የገለጸ መሆኑን ያሳያል። በአዲስ ኪዳን ውስጥ ስላለው የፈጣሪ ጽንሰ ሐሳብ ስናይ ደግሞ ከሰማይ ወርዶ ከሰዎች ጋር ራሱን ገልጾ ክርስቶስን ኢማኑኤልን ልኮ እናያለን። እናም የፈጣሪ ራሱን የገለጸበት መንገድ ይለያያል ማለት ነው። እኛ ክርስቲያኖች የምናምነው በአንድ አምላክ ነው። አንድና ብቸኛ የሆነ ወደ ምድርም መጥቶ ፍጹም ሰውና ፍጹም አምላክ ሆኖ በአንድነት ተዋህዶ ሙሉ የሆነ ነው። ያ አምላክ አሁን ሰዎችን በቅድስና ሞልቷቸዋል። እናም አምላክ ለኛ ለፍጡራን አምላክ ከኛ ከፍጡራን እና አምላክ በመንፈስ ቅዱስ በእኛ በፍጡራን ውስጥ ይኖራል። አንድ አምላክ በሶስት ቅርጽ ወይም ፎርም ማለት ነው። ይህ የክርስትና ጽንሰ ሐሳብ ነው። እናም ክርስትና አንድ አምላክ መኖሩን ይቀበላል። በታሪክም እንደሚታወቀው አምላክ የሰው ልጆችን ለማዳን ወይም ለመለወጥ ጣልቃ ገብቷል። የሁሉ ነገር ምንጭ እሱ ነው። ምግብ ይሰጠናል፣ በረከቱን ይለግሰናል። እናም የመጽሐፍ ቅዱስ አምላክ ወይም የክርስቲያኖች አምላክ አንድ ነው። አንድ አምላክ ነው። ራሱን ገልጾ ለኛ እንደ ፈጣሪነቱ አምላክ የሆነ እንደ ክርስቶስ ኢማኑኤል ተብሎ ከኛ ጋር ያለ በእኛ ውስጥ ሆኖ የሚያነጻን የሚቀድሰን ክርስቶስ እንዳወጀው በእኛ ውስጥ ሆኖ እንደ መንፈስ ቅዱስ የሚኖር በአጠቃላይ ያው አምላክ አንዱ አምላክ ራሱን በተለያየ ፎርም የገለጸ ነው። ስለዚህም አምላክ ዘላለማዊ ወደር የሌለውና ከዚህ ምድራዊ ከሆነው እውነታ ውጪ የላቀ ነው። ሁሉም ሃይማኖቶች ፈጣሪ አንድ ልዩ የሆነ ዘላለማዊ ወደር የሌለው መሆኑን ይቀበላሉ። እኛ በሃይማኖቶች መካከል ውይይት የምናደርግ ሰዎች የምንኖረው በርካታ እምነቶችና በርካታ ባህሎች ባሉበት ዓለም እንደመሆኑ የሌሎችን ሃይማኖቶች አስተምሮት እንቀበላለን፣ እናከብራለን። ይህም መታየት ያለበት ከሶሻልና ከባህል ጋር ተቀናጅቶ ነው። ስለዚህም ከሌሎች እምነቶች ጋር የምናደርገውን ውይይት በመቀጠል እነሱ ስለ እምነታቸው የሚሰጡትን በተለይ ደግሞ የእምነታቸውን ኮድ በተሻለ ለማወቅ እንሞክራለን። መጀመሪያ እንደተገለጸው እምነትን አስመልክቶ ወይም አምልኮን አስመልክቶ አወዛጋቢ የሆኑ ነገሮች ይኖራሉ። ደንቡ እንዴት እንደሆነ ስናይና የሰው ልጆች በደስታ በፍስሐ እውነተኛ ዘላለማዊ ሕይወትን እንዴት እንሰጣቸው እንችላለን የሚለውን ማሰብ አለብን። ፈጣሪ የሰው ልጆችን አንድ ለማድረግ በምድራችን ላይ ስላደረገው ጣልቃ ገብነት ትኩረት ማድረግ አለብን። የተለያዩ ሃይማኖቶችን የተለያዩ ቅዱሳን መጻሕፍትን አስተምሮት መቀበል አለብን። ሰው ሆኖ የመጣው አምላክ ልዩና ለሰው ልጆች ክብርና ለወንዶችና ለሴቶችም እኩልነት እንዲሁም ለፍጡራኑ ሁሉ መሰረታዊ የሆነ መብትና ክብር የሰጠ ነው። የተለያዩ የእምነቱ ደንቦች ላይ በማተኮር ይህንን ዘላለማዊ ሕይወት እንድናካፍላቸው ያስፈልጋል። ወሳኙን እውነታ በመረዳት እያንዳንዳችን
ዘላለማዊ ሕይወት በሚሰጠን ፈጣሪ ላይ ማተኮር አለብን። እምነት ስንል ከስነ ምግባሩና ከመንፈሳዊ ሞራላዊነቱ ይልቅ የሃይማኖቱ ቀኖና ላይ ማተኮር አለብን። ይህን እኛን አንድ በማድረግ የተዋበና በስምምነት እንዲሁም የተለያዩ እምነቶች ተቻችለን በአንድነት የምንኖርበትን የሕይወት ጎዳና ይመራናል። አመሰግናለሁ። Father Gio Payapalli for your response. አባ ጂኦ ፔፔሊን ለሰጡን ምላሽ እናመሰግናለን። አሁን ዶክተር ዛኪር ናይክ የራሳቸውን መከራከሪያ መልስ ያቀርቡልናል። ዶክተር ዛኪር Dr. Zakir Naik. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا ولا يتخذ بعضنا بعضا أربابا من دون الله فإن تولوا فقولوا اشهدوا بأننا مسلمون. بسم الله الرحمن الرحيم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. Chairperson Dr. Muhammad, respected Swamiji, respected Father Gio, learned speaker on the diet, my respected elders, and my dear brothers. የተከበሩ ሊቀመንበር ዶክተር መሐመድ፣ የተከበሩ ሷሚጂ፣ የተከበሩ አባ ጂዮ፣ የተከበራችሁ ውድ ወንድሞቼና እህቶቼ በድጋሚ በክርስቶስ በሉቃስ ወንጌል ምዕራፍ 24 ቁጥር 36 ላይ በተጠቀሰውና በሂብሩ ወይም በዕብራይስጥ ቋንቋ ሻሎም አለይኩም ማለትም ሰላም በእናንተ ላይ ይሁን፣ በአረብኛ ሙስሊሞች እንደምንለው አሰላሙ አለይኩም ሰላም በእናንተ ላይ ይሁን የሚለውን ሰላምታ አስቀድማለሁ። በሷሚጂ እና በአባጁ የተጠቀሱ የተወሰኑ ነገሮች አሉ። ሷሚጂ ሁሉም ሃይማኖቶች ሊያመልኩ የሚገባው አንድ አምላክ ነው ብለዋል። በዚህ ሙሉ በሙሉ እስማማለሁ። ከመስማማት ባሻገርም ከተለያዩ ሃይማኖቶች የእምነት መጽሐፍቶች በተጨባጭ በመጥቀስ ሁሉም ሃይማኖቶች የሚያምኑት አንዱን አምላክ መሆኑን ማረጋገጥ እችላለሁ። እሱ ከቲዮሪ ነው የተናገረው። እኔ ደግሞ የሃይማኖቶች ንጽጽር ተማሪ በመሆኔ በተግባርም በተጨባጭ ማረጋገጥ እችላለሁ። ይህንንም አሁን ለክርክሩ መልስ እንድሰጥ በተሰጠኝ ደቂቃዎች ውስጥ አቀርባለሁ። ያሉንን ልዩነቶች መቀበል አለብን ባለውም ላይ እስማማለሁ። በተለያዩ ሃይማኖቶች መካከል ልዩነቶች አሉ። ይሄን እቀበላለሁ። እዚህ በካራ ላይ ያሉ ህዝቦች በልዩነቶቻቸው መካከል በሰላም ይኖራሉ ብሏል። ይህንን ማወቄ ጥሩ ነው። እኛም በትልቋ ከተማ በሙምባይ ውስጥ ያለነው በልዩነቶቻችን መካከል በሰላም እንኖራለን። ማለትም እኛ ቦምቤ ያለነው ልዩነቶች እንዳሉ እናውቃለን፣ ግን በልዩነቶቹ ላይ የግድ መስማማት የለብንም እንላለን። ልዩነቶች እንዳሉ መቀበል አለብን። በልዩነቶቻችን ላይ መጋጨት የለብንም፣ ግን በልዩነቶቹ ላይ መስማማት የለብንም። ለምሳሌ አንድ ሰው 2 ሲደመር 2 4 ነው ቢል እና ሌላው ሰው ደግሞ 2 ሲደመር 2 5 ነው ቢል እኛ ቦምቤ ያለነው ምንድነው የምናደርገው? በዚህ ጠባ እናነሳም። 2 ሲደመር 2 5 ነው ባልከው አልስማማም። እኔ ግብዝ አይደለሁም። ምን እለዋለሁ? 2 ሲደመር 2 4 ነው ብዬ አስረዳዋለሁ ሂሳብ ይማር ዘንድ። አየህ ወንድሜ 2 ሲደመር 2 5 አይደለም። በዚህ የተሳሳተ ፍልስፍና የምታምን ከሆነ በንግድ ስራ ላይ ኪሳራ ሊያጋጥምህ ይችላል። ስለዚህም አንተ ባልከው 5 ነው በሚለው አልስማማም። ግን ደግሞ ይህን አስመልክቶ ልጣላ ወይም አምባጋሮ ልፈጥል አልፈልግም እለዋለሁ። ካንተ ጋር በስምምነት እኖራለሁ፣ ግን ስህተትህን ላስተካክልህ እሞክራለሁ እለዋለሁ። ምክንያቱም ቁርአናችን በሱረቱል ኢስራ ምዕራፍ 17 ቁጥር 18 ወቁል ጃአል ሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ፣ እውነት መጣ ሐሰትም ተወገደ፣ እነሆ ሐሰት ተወጋጅ ነውና ይላል። ሷሚጂ ሁሉም ሃይማኖቶች በአንድ አምላክ ነው የሚያምኑት ባሉትና በንግግሬ በተጨባጭ ባረጋገጥኩት እስማማለሁ። ልዩነቶች አሉን፣ ግን በልዩነቶቻችን ላይ የግድ መስማማት የለብንም። ልዩነቱን መቀበል አለብን። አብረን በፍቅር በስምምነት መኖርም እንችላለን። ነገር ግን ስህተት ላይ ያለን አንድ ሰው የማስተካከል ኃላፊነት ደግሞ አለብን። ሷሚጂ እንዳሉት ሁሉም ሰው ሃይማኖቱን የመምረጥ ነፃነት ሊሰጠው ይገባል ብለዋል። በዚህ ሙሉ በሙሉ እስማማለሁ። የጠቀሱት የቁርአንን አንቀጽ ነው። ከሱረቱል በቀራ ምዕራፍ 2 ቁጥር 56 ላ ኢክራሃ ፊዲን፣ በሃይማኖት ማስገደድ የለም የሚለውን የቁርአን አንቀጽ ነው። የቁርአኑ አረፍተ ነገር ማብቂያ ግን አይደለም፣ እዚህ ጋር አይደለም የሚያበቃው። በመቀጠል
ቀጥተኛው ጎዳና ከጠማማው በሚገባ ተገልጿል። በጣጉት የካደና በአላህ ያመነ የማይበጠስ ጠንካራ ገመድን ጨብጧል። አላህ ሰሚም አዋቂም ነው ይላል። እኔ ሌሎች ሰዎች ስነግራቸው በሃይማኖት ማስገደድ የለም እላቸዋለሁ። አንድን ሰው መሳሪያ ደግኖ በኃይል ሃይማኖቱን ማስቀየር ጥቅም የሌለው ነገር ነው። ያ ሃይማኖት አይደለም። ነገር ግን እውነት ከሐሰት ወይም ቀጥተኛው ጎዳና ከጠማማው ፍኖት በሚገባ ተገልጿል ይላል ቁርአን። እውነቱን ካልተቀበለው ወይም ካልተከተለው ቁርአናችን በሱረቱል ካፊሩ ምዕራፍ 109 ላይ እንደሚለው መሐመድ ሆይ ለካህዲያን በላቸው እናንተ ካህዲያን ሆይ ያንን የምታመልኩትን ጣዖት አላመልክም፣ እናንተም እኔም ማመልከውን እውነተኛ አምላክ አምላኪዎች አይደላችሁም፣ እኔም እናንተ ያመለካችሁትን አምላኪ አይደለሁም፣ እናንተም እኔ የማመልከውን እውነተኛ አምላክ አምላኪዎች አይደላችሁም፣ እናንተም የራሳችሁ ሃይማኖት አላችሁ፣ እኔም የራሴ ሃይማኖት አለኝ በላቸው ይላል። ለኩም ዲኑኩም ወሊየ ዲን፣ እኔም የራሴ እናንተም የራሳችሁ አላችሁ ይላል። ግን መጀመሪያ እውነቱን ማቅረብ አለብን። ምክንያቱም እውነቱን ያለ መቀበሉ ነገር የሚከሰተው ወይም የሚመጣው መጀመሪያ እውነቱን ካቀረብን ወይም እውነቱ ከተገለጸ በኋላ ነው። እናም እኔ ሐቀኛ ሰው እንደመሆኔ ማድረግ ያለብኝ እውነቱን ማቅረብ ነው። ማንንም ሰው ማስገደድ አልችልም። ልዩነቶች እንዳለን እናምናለን። ሁሉም ሰው የመረጠውን መንገድ የመከተል መብት እንዳለውም እናምናለን። አባ በትክክል እንደተናገሩት ሃይማኖት ግላዊ የሆነ ነገር ነው ብለዋል። እኔም በዚህ እስማማለሁ። ሌሎች አንዳንድ ሰዎችም አሉ እምነት ግላዊ የሆነ ነገር ነው የሚሉ፣ በሌሎች ሰዎች ጉዳይ ጣልቃ መገባት የለበትም የሚሉ። እኔ ግን እምነትን አስመልክቶ በሌሎች ሰዎች ጉዳይ ጣልቃ መግባት የእያንዳንዱ ሙስሊም ግዴታ ነው እላለሁ። የእያንዳንዱ ሙስሊም ግዴታ ነው። ለምን ቢባል እውነቱን ማቅረብ አለብን። ለምሳሌ ከቤተሰባችሁ ጋር ለሽርሽር ሄዳችሁ እንበል። ከሚስታችሁ ጋር እየተጫወታችሁ እያላችሁ ትንሽ ልጃችሁ እድሜው 3 እንኳን የማይሞላው እናንተ እየተጫወታችሁ እያለ ሹልክ ብሎ ካጠገባችሁ ሄደ እንበል። ከዚያም ወደ ገደል አፋፍ ደረሰ። እናንተ በባነናችሁ ጊዜ ልጁ ገደሉ አፋፍ ላይ ደርሷል፣ ርቆ ሄዷል። እናንተ ብትጣሩ እንኳን የማይሰማበት ርቀት ከእይታችሁ መርቋል። እዛው አካባቢ በእድሜ ጠና ያለ ሰው ከገደሉ አፋፍ ላይ ሆኖ አካባቢውን ትዕይንት እያየ ያደንቃል። ልጃችሁ ወደ ሰውየው በጣም ተጠግቶ አልፎት በገደሉ አፋፍ ላይ ሊወድቅ ይደርሳል። ሰውየው ልጁን አይቶ ዝም ይለዋል። ከጥቂት ሰከንዶች በኋላ ልጃችሁ ከገደሉ አፋፍ ላይ ይወድቃል። እኔ የምጠይቃችሁ እናንተ የዛ ልጅ ወላጆች ብትሆኑ ያንን ሰው ያትወቅሱትም ተጠያቂ አታደርጉትም? አየህ፣ ይሄ ልጅ ምንም የማያውቅ ሕፃን ከገደሉ አፋፍ ላይ ቢወድቅ እንደሚሞት አያውቅም። ይህ በእድሜ ጠና ያለ ሰው በቀላሉ እጁን ሰንዝሮ ብቻ ልጁ ሊያድነው ይችል ነበር። ያለምንም ድካም ብላችሁ ያንን ሰው ያትወቅሱትም ነበር? በእርግጥ ተወቅሱት ነበር። ምክንያታዊ ሆነን ስናየው ሰውየው ልጁን አልገፋውም፣ ልጁንም ዝለል ብሎ አላለውም። እሱ ያለው እኔ አይመለከተኝም፣ የኔ ስራ አይደለም ነው። በእስላም አንድ ሰው የተሳሳተ ነገር ሲሰራ ካያችሁ የእያንዳንዱ ሙስሊም ግዴታ ያንን ሰው ወደ ትክክለኛው ነገር ማመላከት ነው። ክርስቶስ አለይሂ ሰላም እውነትን ፈልግ፣ እውነት ነፃ ያወጣሃል ብሏል። መጽሐፉ የሚለው ይህንን ነው። እስኪ በተለያዩ ሃይማኖቶች ውስጥ ስላለው የፈጣሪ እሳቤ እናስተንትን። የጋራ የሆነ መተሳሰብ እናዳብር ዘንድ ሷሚ እንዳሉት ንግግሬን ሲጀምር ከሱረቱል አሊ ኢምራን ምዕራፍ 3 ቁጥር 64 ላይ የመጽሐፍ ባልተቤቶች ሆይ በእናንተና በእኛ መካከል ትክክለኛ ወደ ሆነች ቃል ነው፣ እሷም ምንድናት? አላህን እንጂ ሌላን ላንገዛ በላቸው፣ በእርሱ ምንንም ላናጋራ። ወላ የስተኺዝ ባዕዱና ባዕደን አርባበን ሚን ዱኒላህ፣ ከፊላችን ከፊሉን አማልክት አድርጎ ላይዝ ነው በላቸው። ፈኢን ተወለው እምቢ ካሉ ፈቁል ይሽሐዱ ቢአና ሙስሊሙን፣ እኛ ራሳችንን ለፈጣሪ ትእዛዝ ያስገዛን ሙስሊሞች መሆናችንን መስክሩ በላቸው በሚል የቁርአን አረፍተ ነገር ነው። ይህ የቁርአን አንቀጽ ሙስሊም ካልሆኑ ሰዎች ጋር ለመነጋገር የሚያስችለንን መክፈቻ ቁልፍ የያዘ ነው። ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም፣ በእኛና በእናንተ መካከል የጋራ ወደ ሆነች ቃል ነው ይላል። የመጀመሪያው ቃል ምንድነው? አላህ ነዕቡደ ኢላላህ፣ አላህን እንጂ ሌላን ላንገዛ፣ ወላ ኑሽሪከ ቢሂ ሸይአን፣ በሱ ላይ ምንንም ላናጋራ የሚለው ነው። አባ በትክክል እንዳሉት በአይሁድ በክርስትናና በእስልምና ሃይማኖቶች ውስጥ የጋራ የሆኑ ብዙ ነገሮች አሉ ብለዋል። ፈጣሪንም ጭምር አስመልክቶ ያለው እሳቤ አንድ አይነት ነው። በብሉይ ኪዳን ውስጥ ሙሳ አለይሂ ሰላም ከትእዛዝ የመጀመሪያው የቱ ነው ተብሎ ሲጠየቅ ሙሳ አለይሂ ሰላም እንዳሉት በኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ Verse number 4, Shama Israelo, Adna Ilahainu Adna Echad. Father may be knowing, it's a Hebrew quotation. That means እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው ነበር ያሉት።
የዕብራይስጥ መጽሐፍ ቅዱስን የጠቀስኩላችሁ አባም ያውቃሉ ብዬ ገምታለሁ። በመቀጠልም በኦሪት ዘዳግም ምዕራፍ 5 ቁጥር 7 እና 8 ላይ ከኔ በቀር ሌሎች አማልክት አይሆኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ላይ ካለው የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ ይልና ቀጥሎም እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝና አትስገድላቸው አታምልካቸውም ይላል። ተመሳሳይ መልእክት በኦሪት ዘጸአት ምዕራፍ 20 ከቁጥር 2 እስከ 5 ድረስ እግዚአብሔር አምላክ እኔ ነኝ፣ ከኔ በቀር ሌሎች አማልክት አይሆኑልህ፣ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ለአንተ አታድርግ አትስገድላቸውም አታምልካቸውም ይላል። በአይሁድ እምነት ያለው የፈጣሪ ሐሳብ ይህንን ይመስላል። ብሉይ ኪዳን ውስጥ ስታነቡ የምታገኙት ይህንን ነው። የጣዖት መቅረጽም ሆነ ጣዖት ማምለክ የተከለከለ ነው። ይህንን ያለው ማን ነው? የብሉይ ኪዳን መጽሐፍ ቅዱስ ነው። በክርስትና ያለውን የፈጣሪ ሐሳብ ስናይ ጥቂት ነጥቦችን ለሙስሊሞችም ሆነ ለክርስቲያን ወንድሞቼ ግልጽ ማድረግ እፈልጋለሁ። ኢስላም ከክርስትና ውጪ ያለ በክርስቶስ ማመንን ግዴታ ያደረገ ብቸኛው ሃይማኖት መሆኑን ነው። አንድ ሙስሊም አይባልም በክርስቶስ ካላመነ ድረስ። እኛ ሙስሊሞች ክርስቶስ አለይሂ ሰላም ከተላላቅ የፈጣሪ መልእክተኞች አንዱ እንደሆነ እናምናለን። በተአምራዊ መንገድ ያለ ወንድ ጣልቃ ገብነት እንደተወለደም እናምናለን። ይህን አብዛኛዎቹ የዛሬው ዘመንኛ ክርስቲያኖች እንኳን አያምኑበትም። በፈጣሪ ፍቃድ ሙት ማስነሳቱን እናምናለን። ለምጻምና አይነ ስውር ሆነው የተወለዱትን በፈጣሪ ፍቃድ እንደፈወሳቸው እናምናለን። እስከዚህ ድረስ አብረን እንጓዛለን። ግን የምንለያይበትን ቦታ አለን። በርካታ ክርስቲያኖች አባ እንዳሉት እሳቸውም ቢሆኑ የሚያምኑበት ነው፣ ክርስቶስ አምላክ ነኝ ብለዋል ይላሉ። እኔ የመጽሐፍ ቅዱስም ሆነ የቬዳስ እንዲሁም የቁርአን ተማሪ ነኝ። በመጽሐፍ ቅዱስ ውስጥ ራሱ ክርስቶስ ከራሱ አንደበት የወጣና በማያሻማ መልኩ የተናገረው እኔ አምላክ ነኝ አምልኩኝ ያለበት አንድም አረፍተ ነገር የለም። ይህን አባባሌን ደግመዋለሁ። በመላው መጽሐፍ ቅዱስ ውስጥ በማያሻማ መልኩ የተቀመጠና ከራሱ ከክርስቶስ አንደበት የወጣ እኔ አምላክ ነኝ ወይም አምልኩኝ ያለበት አንድም አረፍተ ነገር የለም። እኔ የመጽሐፍ ቅዱስ ተማሪ ነኝ። ለአባም የማቀርብላቸው ክርክር አይደለም፣ ይህን አውቃለሁ። ግን በመጽሐፍ ቅዱስ ውስጥ አንድ አረፍተ ነገር ካለና ክርስቶስ ራሱ በማያሻማ መልኩ እኔ አምላክ ነኝ አምልኩኝ ያለበት ቦታ ካለ እንዲያሳዩኝ እጠይቃለሁ። ይህን ካሳዩኝ እኔ ዛሬውኑ እዚሁ የክርስትና ሃይማኖትን ለመቀበል ዝግጁ ነኝ። እኔ ሌሎች ሙስሊሞች ወክዬ አይደለም የምናገረው። ይህን የምለው እኔ መጽሐፍ ቅዱስ ተማሪ ስለሆንኩኝ ያልኩት ለራሴ ነው። ሷን እንጂ ሁላችንም በአንድ አምላክ ነው የምናምነው። በመተሳሰብ በጋራ መኖር አለብን እንዳሉት በአንድ ፈጣሪ ማመናችን እንዴት ሊረጋገጥ ይችላል? የእምነት መጽሐፎቻችንን ሳንፈትሽ ሳናስተነትን ጥቂት የመጽሐፍ ቅዱስ አረፍተ ነገሮች ክርስቲያኖች በተለየ መልኩ የተረዷቸውና ክርስቶስ መለኮታዊነቱን አውጆበታል የሚሉት አለ። ግን አባ ግልጽ ያለ አንድ የመጽሐፍ ቅዱስ አረፍተ ነገር ካሳዩ ዛሬውኑ የክርስትና ሃይማኖትን ለመቀበል ዝግጁ ነኝ። አባ እንዳሉት በብሉይ ኪዳን ውስጥ ያለውና በአዲስ ኪዳን ውስጥ ያለው የፈጣሪ ሐሳብ የተለያየ ነው ብለዋል። አባ ክርስቶስ በተናገረው ይስማማሉ ብዬ ገምታለሁ። በመጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እስከ 20 እኔ ሕግንና ነቢያትን ለመሻር የመጣሁ አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይም አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ ይላል። እንግዲህ ከነዚህ ከሁሉ ካነሱ ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግስተ ሰማያት ከሁሉ ታናሽ ይባላል። ይህ ማለት በብሉይ ኪዳን ውስጥ ያሉት ሕግጋትና ትእዛዛት ማለት ነው። ይህን የሚጥስ እሱ በመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምር ማንም ቢሆን እሱ በመንግስተ ሰማያት ታላቅ ይባላል ይላል። በዚህ ምዕራፍ በዚሁ ቁጥር ቀጥሎም እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም። ይህን ያለው ማን ነው? ክርስቶስ አለይሂ ሰላም ነው። ከምርጥ የፈጣሪ መልእክተኞች አንዱ ነው። ከትእዛዛቱ የመጀመሪያው የቱ ነው ተብሎ ተጠይቆ ነበር። ሙሳ አለይሂ ሰላም የመለሱትንና ቀደም ብዬ የጠቀስኩትን የሙሴ ንግግር ቃል በቃል በመድገም ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ሸማ ኢዝራኤሉ ማለትም እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። እኛም በቁርአናችን ቁል ሁወላሁ አሐድ በርሱ አላህ አንድ ነው እንደምንለው በብሉይ ኪዳን መጽሐፍ ማመን አለባችሁ። አለበለዚያ እንደ ክርስቶስ አባባል መንግስተ ሰማያት አትገቡም። አንድንም ሕግ መሻር አትችሉም። የብሉይ ኪዳን መጽሐፍ ፈጣሪን በምንም ነገር መመሰል አትችሉም።
የፈጣሪ ምስል የሚሰራ ማንንም ሰው መጽሐፍ ቅዱስን እየተከተለ አይደለም። በቁርአን ውስጥም ተመሳሳይ ነገር ተጠቅሷል። በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ አላህ የመርየም ልጅ አልመሲህ ኢሳ ነው ያሉ በእርግጥ ካዱ። አልመሲህ የእስራኤል ልጆች ሆይ ጌታዬንና ጌታችሁን በብቸኝነት አምልኩ፣ እነሆ በአላህ የሚያጋራ አላህ ገነትን እርም አድርጎበታል፣ መኖሪያው እሳት ነው፣ በዳዮችም ረዳቶች የሏቸውም ብለዋል። ክርስቶስ አለይሂ ሰላም በፍጹም አምልኩኝ አላለም። አባ እንዳሉት በስላሴዎች ጽንሰ ሐሳብ እናምናለን ብለዋል። እኔ እንደምስማማው ቤተክርስቲያን በአብ በወልድ በመንፈስ ቅዱስ ማለትም አብ አንድ አካል ወልድም አንድ አካል ነው፣ መንፈስ ቅዱስም ሌላ አካል ነው፣ ግን እነዚህ ሶስቱ በአንድነት አንድም ሶስትም ናቸው ይላሉ። ይህ የስላሴዎች ጽንሰ ሐሳብ ትንሽ ያስቸግራል፣ ግን ሙሉ መጽሐፍ ቅዱስ ብታነቡት ይህ ስላሴዎች የሚለውን ቃል አታገኙትም። እዚህ ቁርአን ውስጥ ግን ስላሴዎች የሚል ቃል ይገኛል። መጽሐፍ ቅዱስ ውስጥ ግን የለም፣ ቁርአን ውስጥ ግን አለ። ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ ሶስት ነው አትበሉ ይላል። ኢንተሁ ኸይሩን ለኩም ማለትም ብትተው ወይም ብትታቀቡ ለእናንተ መልካም ነው ይላል። የእናንተም የኛም አምላክ አንድ ነው ይላል። እናም ሙስሊሞች ሁላችንም ይህንን ግልጽ የማድረግ ኃላፊነት አለብን። ለክርክር እንዳልመጣው አውቃለሁ፣ ግን አንድ ሰው ምርጡ የፈጣሪ መልእክተኛ የሆኑት ክርስቶስ አለይሂ ሰላም ላይ የተሳሳተ ነገር ካቀረበ ያንን አስተካክለዋለሁ። ምክንያቱም ቁርአን አምላክ ነኝ አላለም ይለናል። መጽሐፍ ቅዱስንም ብታነቡት ክርስቶስ አለይሂ ሰላም የትም ቦታ አምላክ ነኝ አምልኩኝ አላለም። እንደውም በዮሐንስ ወንጌል ምዕራፍ 14 ቁጥር 28 አባቴ ከኔ ይበልጣል ብሏል። በዮሐንስ ወንጌል ምዕራፍ 10 ቁጥር 29 አባቴ ከሁሉ ይበልጣል ብሏል። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 በራሴ ምንም አደርግ አይቻለኝም ብሏል። በሉቃስ ወንጌል ምዕራፍ 11 ቁጥር 20 እኔ ግን በእግዚአብሔር ጣት አጋንንትን የማውጣ ከሆንኩ ይላል። በፍጹም አምላክ ነኝ አምልኩኝ አላለም። እሱ ያለው የፈጣሪ መልእክተኛ ነኝ ነው ያለው። እኔ እንዲቀበሉ እያስገደድኩ አይደለም፣ ማንም የክርስትና እምነት ተከታይን እያስገደድኩ አይደለም። የመጽሐፍ ቅዱስም የቁርአን ተማሪ እንደመሆኔ መጠን እውነቱን እየገለጽኩኝ ብቻ ነው ያለሁት። ከዚያ ውጪ ላ ኢክራሃ ፊዲን በሃይማኖት ማስገደድ የለም ይለናል ቁርአን። ጠማማው ጎዳና ወይም እውነቱ ከስህተተኛው በግልጽ የተለየ ነው። ሙስሊም የሚለው ቃል ትርጉም ምንድነው? ሙስሊም ማለት ራሱን ለፈጣሪ ትእዛዝ ወይንም ቃል አሳልፎ የሰጠ ማለት ነው። እኔ ራሴን ለፈጣሪ ትእዛዝ አሳልፌ ሰጥቻለሁ፣ እኔ ሙስሊም ነኝ። ንግግሬ ከቁርአናችን ከሱረቱ ነህል ምዕራፍ 16 125 ላይ ባለውና ውድዑ ኢላ ሰቢሊ ረቢከ ቢልሂክማ ወልመውዒዘቲ ልሐሰና ወደ ጌታ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነ ዘዴ ተከራከራቸው ይላል። ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን። አሁን የዝግጅቱን ሶስተኛ ክፍል እንቀጥላለን። ያም ጋዜጠኞችና አድማጮች ጥያቄ መጠየቅ የሚሳተፉበት ክፍለ ጊዜ ነው። እዚህ ሁለት ምሁራን አብረውን አሉ። አንደኛው ከኔ ቀጥሎ የተቀመጡት የተከበሩ አባ ጂኦ ፓያፔሊ የናያጆቲ ሪኒዋል ሴንተር ዳይሬክተር ናቸው። በስተቀኝ መጨረሻ ላይ ደግሞ ዶክተር ዛኪር ናይክ የኢስላሚክ ሪሰርች ፋውንዴሽን ፕሬዝዳንት ይገኛሉ። በጥያቄና መልሱ ባለችን አጭር ደቂቃ የበለጠ ተጠቃሚ እንድንሆን እንከተለው የሚገባውን ደንብ አሳውቃችኋለሁ። የመጀመሪያው ደንብ የፕሬስ ሰዎች ጥያቄ መጠየቅ ቅድሚያ ዕድል ይሰጣቸዋል። እነሱ ለብዙሃን በቅንነት እውነቱን እየዘገቡ የሚያቀርቡ በመሆናቸው ቅድሚያ ይሰጣቸዋል። ጥያቄ መጠየቅ ከፈለጉ ሰልፍ በመያዝ ማንነታቸውን በመግለጽ አስተናጋጆቹ ቅድሚያ እንዲሰጧቸው ማድረግ ይችላሉ። የሚቀርበው ጥያቄ በርዕሱ ላይ ያተኮረ መሆን ይኖርበታል። ሃይማኖት በትክክለኛው ገጽታ ወይም በሃይማኖቶች ውስጥ ስላለ የፈጣሪ ሐሳብ ላይ ብቻ ማተኮር አለበት። ከርዕሱ ጋር ያልተዛመደ ጥያቄ አይስተናገድም። ጥያቄው ከሁለት ተናጋሪዎች ለየትኛው እንደሆነ እንድትገልጹ ትለመናላችሁ። ጥያቄያችሁ ጥርምጥን ያለና በእንግሊዝኛ ቋንቋ እንዲሆን ያስፈልጋል። ምናልባት እንግሊዝኛ ቋንቋ የማትችሉ አንዳንድ ካላችሁ እንፈቅድላችሁ እንችላለን። ወንድም አይመን አክበር ይተረጉምልናል። ይህ የጥያቄና መልስ ክፍለ ጊዜ እንጂ የትምህርት ወይም የውይይት ጊዜ አይደለም። ይህን እንድታስታውሱ ይሁን። በአንድ ጊዜ አንድ ጥያቄ ብቻ ጠይቁ። ተጨማሪ ጥያቄ ካላችሁ ከሰልፉ በስተኋላ ሄዳችሁ ሁለተኛ ወረፋ እስኪደርሳችሁ መጠበቅ አለባችሁ። ለጥያቄና መልሱ ክፍለ ጊዜ 3 ማይክሮፎኖች ተዘጋጅተዋል። ሁለቱ እዚህ ፊት ለፊት በግራና በቀኝ፣ አንድ ባልኮኒው ላይ ለሴቶች። ጥያቄ መጠየቅ ከፈለጋችሁ በየመነጋገሪያዎቹ ኋላ መሰለፍ ትችላላችሁ። መናገር የምትችሉት መነጋገሪያው በአስተናጋጆቹ አማካይነት ሲሰጣችሁ ብቻ ነው። የመጀመሪያውን ጥያቄ ከሴቶች በኩል እንጀምራለን። ከዚያም በስተቀኝ ካለህ ወንድሜ፣ ከዛም በስተግራ እያልን እንቀጥላለን። ጊዜያችንን ለመቆጠብ ካለን ፍላጎት የተነሳ ያለንን የጥያቄና መልስ ክፍለ ጊዜ ሰዓትን በሚገባ ለመጠቀም ይቻል ዘንድ
አግባብነት የሌላቸው ጥያቄዎችን ያለ መፍቀድ መብታችን የተጠበቀና የመጨረሻው ይሆናል። ከተናጋሪዎቹ አግባብና ደረጃውን የጠበቀ መልስ ለማግኘት ያስችላችሁ ዘንድ ስማችሁንና ሙያችሁን ከጥያቄው በፊት እንድታስቀድሙ ትለመናላችሁ። የመጀመሪያውን ጥያቄ ከሴቶች በኩል እንጀምራለን። በጎ ፈቃደኞች በየመነጋገሪያው ጋር ሆናችሁ በአግባቡ እንድትናገሩ እንድታደርጉ ጠይቃለሁ። ጥያቄ መጠየቅ የሚፈልጉ በመነጋገሪያው አካባቢ ሲቀርቡ በጎ ፈቃደኞች እጃችሁን በማውጣት እንድታሳዩኝ ጠይቃለሁ። ላይ ባልኮኒ ያላችሁት መሰለፋችሁ ላይታየን ስለሚችልና እዛ ላይ አንድ መነጋገሪያ ስላለን ሴቶች ጥያቄዎች ሲዘጋጁ እጃችሁን በማውጣት አመልክቱኝ። ከላይ እንጀምርና ከዚያም በስተቀኝ ከዚያም በስተግራ እያልን እንቀጥላለን። ተራችሁ ሲደርስ እጃችሁን በማውጣት አመልክቱኝ። ጥያቄው ለማን እንደሆነ ገልጻችሁ አቅርቡ። የመጀመሪያውን ጥያቄ ከሴቶች በኩል አሰላሙ አለይኩም። ጥያቄ ለአባ ነው። ክርስቶስ መለኮታዊ ስልጣን አለው ብለዋል። ዶክተር ዛኪር ደግሞ እንደዛ የሚል ነገር በመጽሐፍ ቅዱስ ውስጥ የለም ብለዋል። እና ይህንን እንዴት ያረጋግጡልናል? እንዴትስ ዶክተር ዛኪር መሳሳቱን አረጋግጠው ክርስቲያን ሊያደርጉት ይችላሉ? ይህ የሰዋሰው ጥያቄ ነው። መጽሐፍ ቅዱስን እንዴት እንተንትነው የሚል። መጽሐፍ ቅዱስ የተጻፈው በ100 ዓመታት ጊዜ ውስጥ ነው። በመጀመሪያ የነበረው በቃል የተላለፈው መልእክት ነበር። ይህ በቃል የተላለፈው ነገር በጽሑፍ የተቀመጠው በስተኋላ ላይ ነው። ከክርስቶስ ልደት በፊት ከ1000 እስከ 800 ዓመተ ምህረት ባለው ጊዜ ውስጥ ያለውን ክስተት የያዘና የተጻፈ ነው ይህ መጽሐፍ ቅዱስ። ክርስትና ከክርስቶስ ሞትና እርገት በኋላ በነበረበት ለጋ ዕድሜው ላይ የክርስቶስ ተከታዮች ወይም ሐዋርያቶች በክርስቶስ ያምኑ ነበር። ኢየሱስ የፈጣሪ ልጅና መለኮታዊ ስልጣን ያለው አምላክ እንዲሁም የሰው ልጅ እንደሆነ ይሰብኩ ነበር። እናም የተለያዩ መገለጫ ይሰጠው ነበር። በስተኋላ ላይ የወንጌል ጸሐፊዎች፣ ወንጌል ሰባኪዎች የክርስቶስን አስተምሮት ያውጁ ጀመር። እናም ማቴዎስ፣ ማርቆስ፣ ሉቃስና የዮሐንስ አራቱ ወንጌሎችን ጻፏቸው። ሌሎች የሰው ሐዋርያቶች ወይም ተከታዮችም ደብዳቤዎች የሚባሉ ክፍሎችን የያዙና ሌላውን የመጽሐፍ ቅዱስ ክፍል ጻፉ። ለተለያዩና በዛን ወቅት ለነበሩ የክርስቲያን ክፍሎች የተጻፉ ደብዳቤዎች ነበሩ። ስለዚህ በመጀመሪያ ያለን የክርስቶስ የአምላካችን የተከበረው መሲህ የሆነው የሱን አስተምሮ ሲሆን ከዛም ለጥቆ ያለው ሌላው የመጽሐፉ ክፍል የክርስቶስን ሌሎች አስተምሮቶች የያዘ ነው። የክርስቶስ አስተምሮቶችን ከያዘው ክፍል ውስጥ የዮሐንስ ወንጌልን ብቻ ነጥለን እንይ። የዮሐንስ ወንጌል በመጨረሻ የተጻፈው ወንጌል ሲሆን የተጻፈውም ከክርስቶስ ሞትና ትንሣኤ በኋላ ከ150 እስከ 200 ዓመታት ባሉት ጊዜያት ውስጥ ነው የተጻፈው። የዮሐንስ ወንጌል ጠለቅ ያለና የክርስቶስን መለኮታዊነት የሚገልጽ የስነ መለኮት ጽንሰ ሐሳቦችን እንዲሁም ሰውነቱን የሚገልጽ ክፍሎች የያዘ ነው። በወንጌል ጽሑፎች ውስጥ እኔ ብሎ የሚጀምርበት አረፍተ ነገሮች አሉ። እኔ ሕይወትም ትንሣኤም ነኝ፣ እኔ የዓለም ብርሃን ነኝ የሚሉ እኔ ብሎ የሚጀምርባቸው ስለራሱ የሚናገራቸው 7 አረፍተ ነገሮች አሉ። እኔ ብሎ የሚጀምሩ አረፍተ ነገሮች በብሉይ ኪዳን ውስጥም ይሁን በአዲስ ኪዳን መጽሐፍ ቅዱስ ውስጥ ፈጣሪን የሚያመለክቱ ናቸው። ሙሳ የአላህ ስም ወይም የፈጣሪን ስም ሲጠይቅ ፈጣሪ ያህዌ ብሎ መለሰለት። ያህዌ ማለት እኔ አምላክ ነኝ ማለት ነው። እኔ ነኝ ማለት ነው። ስለዚህም በዮሐንስ ወንጌል ክርስቶስ እኔ ብሎ አረጋግጧል። እኔ ማለትም ፈጣሪ ብርሃን ነው፣ የሕይወት እንጀራ ነኝ፣ በሩ እኔ ነኝ፣ ትንሣኤ እኔ ነኝ፣ እኔ መንገድም እውነትም ሕይወትም ነኝ ብሏል። ስለዚህ ከክርስቶስ አስተምሮት በቀጥታ የተገኘው እኔ ተብሎ የሚጀምረው ቃል የሱን መለኮታዊነት የሚያመለክት ነው። እንዲሁም ክርስቶስ የሰራቸው ተአምራቶች በመለኮታዊ ስልጣኑ የተሰሩ ናቸው። እነዚህን በወንጌሎች ውስጥ አንብበን አሳልፈናል። ከዚህ በተረፈ የእስራኤል ሕዝቦች መሲህ ይጠብቁ ስለነበር በብሉይ ኪዳን መጻሕፍትን ብታገላብጡ ታገኙታላችሁ። በተውራት ወይም በኦሪት ውስጥ ማለት ነው። የእስራኤል ሕዝቦች መሲህ ይጠብቁ ነበር። የሚላከው መሳያ በፈጣሪ የሚላከው አዳኝ ይሆናል ብለው ይጠብቁ ነበር። በወንጌል ውስጥ በዮሐንስ ወንጌል ምዕራፍ 16 ፈጣሪ ብቸኛ አንድየ ልጁን ላከው የሰው ልጆችን ያድን ወይም ነፃ ያወጣ ዘንድ ይላል፣ ከፍቅሩና ከርህራሄ የተነሳ። ስለዚህም ከክርስቶስ ተአምራዊ ስራዎች በመነሳት የእምነታችን መሰረት የሆነውንና ክርስቶስ የፈጣሪ ልጅ
ፍጹም ሰው እንዲሁም ፍጹም አምላክ ነው የሚለውን መሰረታዊ እምነት አጸደቅን። ለእህቴ ይሄ መልስ የሚሆን ይመስለኛል። May we have the next question from the brother on the right? ይቅርታ ሊቀመንበር፣ ከአባ መልስ በመነሳት ጥቂት ማለት የምፈልገው አለኝ። ያሉት ትክክል ከሆነ ክርስትናን መቀበል ስላለብኝ አባ ሁለት ጥቅሶችን ጠቅሰዋል። ከመጽሐፍ ቅዱስ ከዮሐንስ ወንጌል በትክክል እንዳስቀመጡት የዮሐንስ ወንጌል በብዙ ቦታዎች ላይ ክርስቶስ እኔ እያለ የሚናገራቸው አረፍተ ነገሮች አሉ። በዛ አስማማለሁ። አባ ጥቅሱን በቁጥር የቱ ጋር እንደሆነ አልጠቀሱትም። እኔ ግን ጠቅሰዋለሁኝ። ዮሐንስ ወንጌል 14:6 ላይ እኔ መንገድ እውነትና ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። አባ የጠቀሱትም ጥቅስ ቦታው ይሄ ነው። ሌሎችም በርካታ ጥቅሶችን ጠቅሰዋል። ሌላ ጥቅስ ላይ ክርስቶስ በዮሐንስ ወንጌል ላይ እኔና አብ አንድ ነን ብሏል። በዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ምዕራፍ 17 ቁጥር 20 ላይ አይደለም፣ ምዕራፍ 10 ቁጥር 30 ላይ ነው። መጽሐፍ ቅዱስ እዚህ አለ፣ መመልከት ይችላሉ። እኔና አብ አንድ ነን የሚለው ጥቅስ ያለው በዮሐንስ ወንጌል 17:20 ላይ አይደለም፣ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው። አባ ማረጋገጥ ይችላሉ። ይሄው አይቼ መጥቀስ ይችላል። ምዕራፍ 17 አዎ እርግጠኛ ነኝ ይችላሉ፣ ይመልከቱት። እኔ ያለኝን ሐሳብ እቀጥላለሁ። እባካችሁ ጸጥታ፣ እባካችሁ። አባ ምዕራፍ 10 ቁጥር 30ን ይክፈቱት። እኔና አባቴ አንድ ነን የሚለው ጥቅስ ያለው በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው። እኔ የጠቀስኩት ምዕራፍ 17 ቁጥር 20 እና 21 ላይ ያለውን ነው። በእኔ ስለሚያምኑ እንጂ ስለነዚህ ብቻ አልለምንህም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱም ደግሞ በእኛ እንዲሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንደሆኑ የሰጠኸኝን ክብር ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ። አባ እርሱ ያሉት እኔና አብ አንድ ነን ብሏል ነው። እኔ ደግሞ ይህ ጥቅስ ያለው በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው። እሱ ቦታ ላይ ይክፈቱትና አንብቡት እባክዎ። እዚያ ላይ ይገኛል። እርሱ የጠቀሱት ብዙ ነው። ይቅርታ ምን አልከኝ? ምዕራፍ 10 ቁጥር 30 ይክፈቱት። ክርስቶስ እኔና አብ አንድ ነን ብለዋል። ይህ አረፍተ ነገር ቃል በቃል የሚገኘው ደግሞ በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው። ቦታው ላይ መክፈት ይችላሉ። ከፍተው ለህዝቡ አንብቡለት። እኔ ያልኩትን አንብቤዋለሁ። ያለው ምዕራፍ 17 ላይ ነው። አባ ፕሮግራሙ ተቀርጿል። እርሱ ያሉት ክርስቶስ እኔና አብ አንድ ነን ብሏል ነው። ያ አረፍተ ነገር በዮሐንስ ወንጌል ምዕራፍ 17 ቁጥር 23 ላይ አይገኝም። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ይክፈቱት። ዮሐንስ ወንጌል ምዕራፍ 10 ቁጥር ስንት? 30 እኔና አብ አንድ ነን። አዎ የተጠቀሰው አረፍተ ነገር እሱ ነው። ፕሮግራሙ በቪዲዮ ተቀርጿል። እርሱ እንዳሉት ክርስቶስ እኔና አብ አንድ ነን ብሏል። ይህ የሚገኘው ቀደም ብለው ቃል በቃል የጠቀሱት አረፍተ ነገር ነው። በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ነው። ይህን ለማብራራት ሁለቱንም ጥቅሶች እጠቅሳለሁ በደንብ ግልጽ እንዲሆንልን። እርሱ እንዳሉት መጽሐፍ ቅዱስን የተለያዩ ሰዎች በተለያየ መንገድ ይተነትኑታል። ያም ትክክል ነው። እኔ ምክንያታዊ የሆነ ትንታኔ ያቀርባለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና አብ አንድ ነን የሚለውን ከጠቀሱ ጥቅሱ ከፊልና የተቀነጨበ ነው የሚሆነው። ሙሉውን ምዕራፍ አንብበን አገባቡን ካየነው አባ ለጠቀሱትና በዮሐንስ ወንጌል ምዕራፍ 17 ቁጥር 23 ላለው መልስ እናገኛለን። አባ ሙሉ ሐሳቡን ለማግኘት መሄድ ያለብን ወደ ቁጥር 23 ነው። ከቁጥር 23 መጀመር አለብን። እኔ በአእምሮ ያስኩትን እጠቅሳለሁ። የተሳሳተ ጥቅስ ከጠቀስኩኝ አባ ሊያርሙኝ ይችላሉ። ዮሐንስ ወንጌል ምዕራፍ 10 ቁጥር 23 ላይ ኢየሱስ በመቅደሱ በሰለሞን ደጅ መመላለሻ ይመላለስ ነበር። አይሁድም እርሱን ከበው እስከ መቼ በጥርጣሬ ታቆየናለህ? አንተ ክርስቶስ እንደሆንክ ገልጠህ ንገረን አሉት። ቁጥር 25 ላይ አባ እየጠቀስኩኝ ነው። ከተሳሳትኩኝ ሊያርሙኝ ይችላሉ። ቁጥር 25 ላይ ኢየሱስም መለሰላቸው እንዲህ ሲል ነገርኳችሁ አታምኑም፣ ምክንያቱም ከበጎች አይደላችሁም። እኔ በአባቴ ስም የማደርገው ሥራ ይህን ስለኔ ይመሰክራል። ከበጎቼ ስላልሆናችሁ አታምኑም። በጎቼ ድምጼን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል። እኔ የዘላለም ሕይወትም እሰጣቸዋለሁ፣ ለዘላለምም አይጠፉም፣
ከእጄም ማንም አይነጥቃቸውም። በቁጥር 29 ላይ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንንም አይችልም፣ አባቴ ከሁሉ ይበልጣል። ቁጥር 30 ላይ እኔና አብ አንድ ነን ይላል። ቀደም ያለው አረፍተ ነገርን ካየነው ከእጄ ማንንም አይነጥቃቸውም ይላል። እንዲሁም ከአባቴም እጅ ማንንም አይነጥቃቸውም ይላል። ማለት ከፈጣሪ እጅ ላይ በአገባቡ ካነበብነው ያ ማለት ከእጃችን ማውጣት የሚለውን የግብር አንድነት ያሳያል። በዚህ አገባብ ክርስቶስም ፈጣሪም በዓላማ ወይም በግብር አንድ ናቸው። ለምሳሌ እኔ አባቴ ዶክተር ነው፣ እኔም በሆነ ሕክምና ዶክተር ነኝ። በግብር ወይም በዓላማ እኔና አባቴ ስራችን አንድ ነው፣ ግብራችንም ዓላማችንም አንድ ነው። ያ ማለት ግን የውህደት አንድነት ማለት አይደለም። የውህደት አንድነት ነው የምንል ከሆነ እርሱ በትክክል ወደ ተጠቀሱት ዮሐንስ ወንጌል ምዕራፍ 17 ቁጥር 21፣ 22 እና 23 ላይ ያለውንና እርሱ ፈጣሪና ክርስቶስ በውህደት አንድ ስለሆኑ መለኮታዊነት ይገባዋል የሚሉ ከሆነ ዮሐንስ ወንጌል ምዕራፍ 17 ቁጥር 21፣ 22 እና 23 ላይ ባለውና ክርስቶስ ባለው መስማማት አለበት። እኔ በአንተ እነርሱም በእኛ አንድ ይሆኑ ዘንድ ይላል ክርስቶስ ለደቀ መዛሙርቱ ሲነግራቸው። ያ ማለት አንድ ነን ባለው ላይ ፈጣሪና ክርስቶስ አንድ ናቸው ለማለት ነው የሚሉ ከሆነ በዚሁ ምዕራፍ ቁጥር 22 እና 23 ላይ ባለው መሰረት ሐዋርያቶቹም አምላክ መሆናቸውን ማመን አለበት እና ክርስቶስና 12 ሐዋርያቶች ፈጣሪ በጥቅሉ 14 አምላኮች ናቸው። 14 አምላክ ብለው ያምናሉ? አላምንም። እርሱ እንዳሉት እኔና አብ አንድ ነን ባለው መለኮታዊነቱን ገልጾበታል ብለው ባመኑት መሰረት እንዲሁም አንተ አባት ሆይ በእኔ እኔም በአንተ እነርሱም ደግሞ በእኛ አንድ ይሆኑ ዘንድ ብለዋል። እርሱ የጠቀሱት አንቀጽ ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 21፣ 22 እና 23 ክርስቶስ በሐዋርያቶቹ ውስጥ እንዳለ ያሳያል። ያ ማለት ሐዋርያቶቹ አምላክ መሆናቸውን ያሳያል? አያሳይም። የሚያመለክተው በግብር ወይም በዓላማ አንድ መሆናቸውን ነው። የዓላማ አንድነትን የሚያሳየው ያ ማለት ክርስቶስ አለይሂ ሰላም የፈጣሪን መልእክት አድርሷል። የሱ ሐዋርያቶችም ተመሳሳይ የሆነ መልእክት አስተላልፈዋል ማለት ነው። ቀጥል አድርገው ቢያነቡ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ አይሁድ ሊወግሩት ደግሞ ድንጋይ አነሱ ይላል። ቁጥር 32 ላይ ይቀጥላል። አባዬ ጠቀስኩኝ ተከተሉኝ፣ ከአባቴ ብዙ መልካም ስራ ሳየኋችሁ፣ ከእርሱ ስለማናቸው ስራ ተወግሩኛላችሁ ብሎ መለሰላቸው። አይሁዶችም ምን አሉ? ስለ መልካም ስራ አንወግርህም፣ ስለ ስድብ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ አሉት። ከዚያም ክርስቶስ በቁጥር 34 እና 35 ላይ እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ይሻር አይችልምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላል እናንተ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትላላችሁን ይላል። መዝሙረ ዳዊትን ብታነቡ ምዕራፍ 82 ቁጥር 6 ላይ አማልክት ናችሁ ይላል። የእግዚአብሔር ቃል የመጣላቸው አማልክት ናቸው ይላል። እናም ክርስቶስ እንዳለው ሕጉን ይሻር አይገባምና አምላክ መሆኑን አያመለክትም ነኝም አላለም። በቦታው ሳናዛባ ቀንጭረን ሳናወጣ እናንብበው። አንድ አረፍተ ነገር ጠቅሰዋል፣ ክርስቶስ የፈጣሪ ልጅ ነው የሚል። እርሱ ቦታውን አልጠቀሱም፣ እኔ ግን ቦታውን ጠቅሷለሁ። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድዬ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። አባ በትክክል እንደተናገሩት መጽሐፍ ቅዱስ ክርስቶስ አለይሂ ሰላም የፈጣሪ ልጅ ብሎታል። መጽሐፉ አዳምንም የፈጣሪ ልጅ ብሎታል፣ ኤልሳዕንም የፈጣሪ ልጅ ብሎታል፣ ዳዊትንም የፈጣሪ ልጅ ብሎታል። መጽሐፍ ቅዱስ ውስጥ የፈጣሪ ልጅ የተባሉ በደርዘኖች የሚቆጠሩ አሉ። ማንም በፈጣሪ መንፈስ የተሞላ ሁሉ የፈጣሪ ልጅ ይባል ነበር። መጽሐፍ ቅዱስ የሚለው ያንን ነው። ጥሩ ሰው ሆነ የፈጣሪን ትእዛዛት የሚጠብቅና የሚተገብር የፈጣሪ ልጅ ይባላል። የፈጣሪ ልጆች ነን። ክርስቲያኖች ግን የፈጣሪ ልጅ ብቻ ሳይሆን አንድዬ የወለደው ልጁ ነው ይላሉ። ለዛም ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን አባ በትክክል እንደጠቀሱት እግዚአብሔር አንድዬ ልጁን እስኪሰጥ በሱ ያመነ የዘላለም ሕይወት እንዲያገኝ እንዳይጠፋ ይላል። ይህ እኔ ጥቅሱን ያወጣሁበት ኪንግ ጄምስ ቨርዥን መጽሐፍ ቅዱስ ነው። ካቶሊኮች በሚያምኑበት መጽሐፍ ቅዱስ ውስጥም ጥቅሱ ይገኛል። አባ በትክክል እንደተናገሩት ካቶሊኮች የ73 መጽሐፎች መድብል በሆነው መጽሐፍ ቅዱስ ነው የሚያምኑት። ፕሮቴስታንቶች ወይም ጴንጤዎች ደግሞ ከብሉይ ኪዳን መጽሐፍ ውስጥ 7ቱን መጽሐፍ አፖክሪፋይ በማለት አውጥተዋቸዋል።
አብዛኛው ህዝብ አፖክሪፋይ የሚለውን ትርጉም አያውቁትም። አፖክሪፋይ ማለት አጠራጣሪ ማለት ነው። የፈጣሪ ቃል መሆናቸው አጠራጣሪ ነው በማለት ሰባቱን አውጥተዋቸዋል። የንጉስ ጀምስ ቅጂ የሆነው መጽሐፍ ቅዱስና ሌሎች ተመሳሳይ ቅጂዎች ክርስቶስ ተሰቅሏል ከተባለበት ጊዜ በኋላ ባሉት ከ300 እስከ 500 ዓመታት ጊዜ ውስጥ በነበረው ዘመን ቅርበት የተጻፉ እንደሆኑ ይታመናል። ተከልሶ የተዘጋጀው ሪቫይዝድ ስታንዳርድ ቨርዥን ወይም RSV የሚባለው የመጽሐፍ ቅዱስ ቅጂ ደግሞ ክርስቶስ ተሰቅሏል ከተባለበት ከ200 ዓመት በኋላ እንደተጻፈ ይገመታል። በእድሜ ቀረብ የሚለውና ለምንጩ ቅርበት ሊኖረው የሚችለው ይሄ RSV ወይም ሪቫይዝድ ስታንዳርድ ቨርዥን እንደሆነ ያመለክታል። እናም ተከልሶ በተዘጋጀው ሪቫይዝድ ስታንዳርድ ቨርዥን በሚለው የመጽሐፍ ቅዱስ ውስጥ 32 በሚደርሱና ከ50 የተለያዩ የክርስትና ቅርንጫፎች የመጡ ባለከፍተኛ ማዕረግ የእምነቱ ሊቃውንት መሰረት ሪቫይዝድ ስታንዳርድ ቨርዥን ወይም ተከልሶ የተዘጋጀው መጽሐፍ ቅዱስ ይህ ነው። በዚህ 32 በሚደርሱ ከ50 የተለያዩ የክርስትና ዘርፎች በመጡ ከፍተኛ ሊቃውንት የተዘጋጀው መጽሐፍ ቅዱስ ውስጥ ዮሐንስ ወንጌል ምዕራፍ 3 ቁጥር 16ን ብትከፍቱት አንድዬ ልጁ የሚለው ቃል የለም። ምክንያቱም በስተኋላ ላይ የተጨመረ ወይም ጣልቃ እንዲገባ የተደረገ ወይም የተፈበረከ ቃል ነው። ይህንን ያለው ማን ነው? ሙስሊሞች አይደሉም። ያሉት እነዚህ ከ50 የክርስትና ዘርፍ የተውጣጡ 32 ከፍተኛ የእምነቱ ሊቃውንት ናቸው። ሌላው ቀርቶ RSV ወይም ሪቫይዝድ ስታንዳርድ ቨርዥን የሚባለው ተከልሶ በተዘጋጀው የካቶሊኮች መጽሐፍ ቅዱስ ውስጥም ይህ ቃል የለም። ይህ አንድዬ ልጁ የሚለው ቃል የለም። ለምን ቢባል በስተኋላ የገባ ወይም የተፈበረከ ቃል ስለሆነ። ቁርአናችን በትክክል እንዳስቀመጠው በሱረቱል መርየም ምዕራፍ 19 ከቁጥር 88 እስከ 91 ላይ አዛኙ አምላክ ልጅ ያዘ ወለደ አሉ። አጋሪዎች ሆይ እጅግ ክፉ የሆነ ነገር በእርግጥ አመጣችሁ። ሰማያት ሊቀደዱ ምድርም ልትሰነጠቅ ጋራዎችም ተንደው ሊወድቁ ይቀርባሉ ለአዛኙ አምላክ ልጅ አለው ስላሉ ልጅ መያዝ ለአዛኙ አምላክ ተገቢው አይደለም ይላል። ምናልባት እነዚህ 32 የሚደርሱ ትላልቅ ሊቃውንት የቁርአን አንቀጽ አንብበው ሊሆን ይችላል። ሱረቱል መርየም ምዕራፍ 19 ከቁጥር 88 እስከ 92 ላይ። እናም ከዚህኛው መጽሐፍ ቅዱስ ውስጥ ቃሉን አጥተውታል፣ ውስጡ የለም። በዚህ በሪቫይዝድ ስታንዳርድ ቨርዥን ደረጃውን ጠብቆ በተከለሰው መጽሐፍ ቅዱስ ውስጥ የለም። ከፈለጋችሁ ማረጋገጥ ትችላላችሁ። አባ ማረጋገጥ ይችላሉ። ያም ሆኖ አሁንም መጽሐፍ ቅዱስ ውስጥ ክርስቶስ ከራሱ አንደበት ወጣና ራሱ የተናገረው ሆኖ እኔ አምላክ ነኝ ወይም አምልኩኝ ያለበት አንድም የመጽሐፍ ቅዱስ ጥቅስ የለም። በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እናም እኛ እየተናገርን ባለነው አገባብ መሰረት የቀደሙት አማኞች በተገለጸላቸው በተቀበሉት የእምነቱ ሕግ መሰረት ነው። እነዚህ አማኞች ክርስቶስ የፈጣሪ ልጅ መሆኑን ተቀብለው ያወጁና የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ድረስ እንደሚናገረው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበር፣ ሁሉ በእርሱ ሆነ፣ ሆነም አንዳችስ እንኳን ያለ እርሱ አልሆነም ይላል። ይህን ለክርስቶስ ስልጣን ይሰጠዋል። ክርስቶስ በርካታ መጠሪያዎች ነበሩት። አንድዬ የፈጣሪ ልጅ፣ የተከበረ መሳያ፣ የዓለም ብርሃን የመሳሰሉት በርካታ መጠሪያዎች አሉት። አሁን መለስ ብዬ እንደገና ሃይማኖትን አስመልክቶ ስለሚነሳ ጥያቄ ልጥቀስ። የሃይማኖት ሕግጋት አለ፣ ሃይማኖት አለ፣ እምነት አለ። እኛ አማኞች የቀደሙት ክርስቲያኖች የእምነቱ ተከታይ ትውልዶች መሰረት ያደረጉበትን ለትውልድ ያስተላለፉበትን እንቀበላለን። የመጽሐፍ ቅዱስ ጠባቂዎች እያደጉ የመጡ የህብረተሰብ ክፍሎችና አማኝ የክርስቲያን ማህበረሰቦች ናቸው የእምነቱ መሰረት የሆኑት። እነዚህ ማህበረሰቦች ፍጹም ሰውና ፍጹም አምላክ በሆነው ክርስቶስ ያምናሉና ይህ የካቶሊክ ቤተክርስቲያን የተቀበለችው አስተምሮትና በዘመናችን ላሉት ክርስቲያኖችም ያደረስነው ትምህርት ነው። አባ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በትክክል እንዳስቀመጡት በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ይህ አንቀጽ ክርስቶስ አምላክ መሆኑን ለማመልከት እንደሆነ ለማሳየት ሞክረዋል። እኔ አባ ባሉትና መጽሐፍቱን በሚገባ መረዳት አለብን ባሉት እስማማለሁ። አባን ላስታውሳቸው የሚፈልገው የአዲስ ኪዳን መጽሐፍ ቅዱስ በመጀመሪያ የተጻፈበት ቋንቋ ግሪክኛ መሆኑን ነው። አባ በዚህ ይስማማሉ። በግሪክና በአረማይክ ቋንቋ ነው የተጻፉት፣ በእንግሊዝኛ አይደለም። ግሪክኛውን ብታነቡት በመጀመሪያ ቃል ነበር ይላል። ክርስቲያኖች ቃል የሚለው በእርግጠኝነት እግዚአብሔር ነው የሚሉ ከሆነ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ቃል የሚለውን ቃል ብትቀይሩትና እግዚአብሔር በሚለው ብትተኩት ትርጉሙ ምን ይሆናል?
በመጀመሪያ እግዚአብሔር ነበር፣ እግዚአብሔርም በእግዚአብሔር ዘንድ ነበር የሚል ይሆናል። ይህ ማለት ፈጣሪ ሁለት ነው ለማለት ነው። ትክክለኛውን ትርጓሜ ብታስተነትኑት ግሪክኛውን ጽሑፍ ማለት ነው። አባ ግሪክኛ የሚችሉ ከሆነ ማለት ነው። የመጀመሪያውና በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር በሚለው አረፍተ ነገር ውስጥ እግዚአብሔር ለሚለው ቃል የግሪክኛው ቃል ሆቴዎስ የሚለው ነው። በግሪክኛው ላይ ስታዩት በግሪክኛ ቃሉም ሎጎስ የሚለው ነው። አይደለም የመጀመሪያው እግዚአብሔር ለሚለው ቃል የተጠቀመው ቃል የግሪኩ መጽሐፍ ቅዱስ ከሌሎች እኛ ድርጅት አይአርኤፍ ውስጥ አለ፣ መጥተው ማየት ይችላሉ። የዕብራይስጡ መጽሐፍ ቅዱስ አለን። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላል። በመጀመሪያም እግዚአብሔር ለሚለው ቃል የተጠቀመው ሆቴዎስ የሚለውን ቃል ነው። ማለትም ጂ በካፒታል ሆኖ ጂኦዲ በትልቁ የእንግሊዝኛው ፊደል ማለት ነው። ጂን የጀመረው ወይም የተጠቀመው። በሁለተኛው እግዚአብሔር ለሚለው ቃል የተጠቀመው ቶንቲዮስ የሚለውን ቃል ነው። ማለትም በእንግሊዝኛው ፊደል ትንሹን ጂ ነው የተጠቀመው። ትርጉሙም ትንሽዬ አምላክ ለማለት ነው። ግን የእንግሊዝኛ ትርጉሙ የሆነው መጽሐፍ ቅዱስ ስታነቡት ሁለቱም እግዚአብሔር የሚሉት ቃላት የተጻፉት በካፒታል ሌተር ወይም በትልቁ የእንግሊዝኛ ፊደል በሆነው ጂ ነው የሚጀምሩት። ኦሪጂናል በሆነው የግሪክ መጽሐፍ ቅዱስ ውስጥ ግን ጥቅም ላይ የዋሉት ቃላት የተለያዩ ናቸው። የመጀመሪያው ሆቴዎስ የሚል ሲሆን ትርጉሙም ትልቁ አምላክ በትልቁ ፊደል ጂ የተጻፈው ሲሆን ሁለተኛው ደግሞ ቶንቲዮስ ትርጉሙም ትንሹ ጌታ ወይም ትንሹ አምላክ ለማለት ሲሆን በትንሿ ፊደል ጂ የሚጀምረው ጎድ ነው። አሁን ግን መጽሐፍ ቅዱስን ስታነቡት ተርጓሚዎቹ ሆን ብለው አሳስተው ተርጉመው ሁለቱንም ቃል በትልቁ ፊደል ጂኦዲ ወይም የመጀመሪያውን ፊደል ጂ በትልቁ ፊደል አድርገው አስቀምጠውታል። በትክክል ሲተረጎም የሚለው በመጀመሪያው ቃል ነበር፣ ቃልም ከእግዚአብሔር ከዋናው ፈጣሪ ማለት ነው ከእግዚአብሔር ዘንድ ነበር በትልቁ ፊደል ጂ ሲሆን በሁለተኛው አረፍተ ነገር ላይ ቃልም እግዚአብሔር ነበር በሚለው ቦታ እግዚአብሔር የሚለው ቃል ከዋናው አምላክ ባነሰ በትንሿ የእንግሊዝኛ ፊደል ጂ ተጠቅሞ ጎድ ወይም መላእክተኝነትን በሚያመለክት መልኩ ተተርጉሞ መቀመጥ ነበረበት። ያ ማለት ክርስቶስ የፈጣሪ መልእክተኛ ቃሉን ይዞ የመጣ መሆኑን ያመለክታል። እኛም በዚህ እንስማማለን። በዚህ የማይስማማና ክርስቶስ የፈጣሪ መልእክተኛ መሆኑን የማይቀበል ሙስሊም አይባልም። ቴንቲዮስ ማለት እግዚአብሔር ማለት ነው። በመቀጠልም ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተመልቶ በእኛ አደረ፣ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን ይላል። ግሪክኛውን ቃል በትክክል እንዳስቀመጡት ቶንቲዮስ ነው። ትርጉሙም ትንሹ አምላክ ወይም ትንሹ እግዚአብሔር ማለት ነው። ቀጥል አድርገውም ቢያነቡ ኦንቲዮስ ነው፣ ቶንቲዮስ ነው። ያሉት ቃላት ሁለት ናቸው። ሆቲዮስና ቶንቲዮስ ሁለት ብቻ ናቸው። አባ እኔ አንብቤዋለሁ። ሆቲዮስ እና ቶንቲዮስ። ቶንቲዮስ ማለት ሐሰተኛ አምላክ ወይም ትንሽ አምላክ ወይም አምላክ ያልሆነ ማለት ነው። ማለትም ልክ በመጽሐፍ ቅዱስ ሲያነቡ ሙሳ ወደ ፈርዖን በእግዚአብሔር ተላከ። እዚህ ጋር በትንሿ ጂ ፊደል ተጠቅሞ ነው ጎድን የጻፈው ወይም አምላክ የሚለውን ቃል የጻፈው። ትርጉሙ ላይ መቀመጥ የነበረበት ግን ትልቁ ጂ ፊደል ነበር። ተርጓሚው ተሳስቷል። ሲነበብ መሆን ያለበት ሙሴ በእግዚአብሔር ሆኖ መጠቀም የነበረበት እንግሊዝኛው ትርጉም ላይ ትልቁ ጂ ፊደል ነበር። ይህ ስህተት እንደሆነ አውቃለሁ። ተርጓሚው ትንሿን ጂ ፊደል ነው የተጠቀመው። ትልቁን ጂ ፊደል ማስቀመጥ የነበረበት ቦታ ትንሿን ጂ ፊደል ነው ያስቀመጠው። በአረማይክ ቋንቋና በሂብሩ ወይም በዕብራይስጥ ቋንቋ ትልቁ ጂ እና ትንሿ ጂ የሚባሉ ፊደሎች የሉም። ስለዚህ መጽሐፍ ቅዱስ ላይ በትክክል እንደተቀመጠው ቃል ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ሁለተኛው አረፍተ ነገር ያለው እግዚአብሔር የሚለው ቃል በእንግሊዝኛው ፊደል አቀማመጥ መጻፍ የነበረበት በትንሿ ጂ ፊደል ነበር። ያ ማለት ደግሞ መላእክተኛ ማለት ይሆናል። የዚህ እምነት መስፈርቱ የሚጠበቀው በቤተ ክርስቲያን ነው። ቤተ ክርስቲያን በዚህ በክርስቶስ የማመን ትምህርት ታስተምራለች። እናም ክርስቶስ በቤተ ክርስቲያን አስተምሮት መሰረት የፈጣሪ ልጅ ነው ብለን እናምናለን። ያን የእምነታችን የቤተ ክርስቲያናችን ቀኖና ነው። ለክፍለ ዘመናት የኖረ ነው። በብሉይ ኪዳን ውስጥ ካሉት የትንቢቶቹ መሟላት ጭምር የሚያሳዩት ክርስቶስ የፈጣሪ ልጅ መሆኑን ነው። መለኮታዊነቱን የሚያመለክቱ የተፈጸሙ ትንቢቶች ናቸው። ትንሣኤውና እርገቱ ወይም ማረጉ የክርስትና ዋናው መሰረቱ ሲሆን ክርስትና በክርስቶስ ትንሣኤ ላይ የተመሰረተ ነው። ክርስቶስ ከሞት ካልተነሳ ክርስትና የሚባል እምነትም የለም። እናም እኛ በጥብቅ እንደምናምነው ክርስቶስ በፍልስጤም በቤተልሔም የተወለደውና በፍልስጤም የኖረው
ተአምራትን የሰራው ክርስቶስ የፈጣሪን ቃል ያስተላለፈ በጲላጦስ ጊዜ የተገደለ ተቀብሮም ከሞት የተነሳና ወደ ሰማይ ወደ አባቱ ያረገና ፈጣሪ አምላክ የሆነ ነው። ቅዱስ ጳውሎስ ከትንሣኤ በኋላ ጌታዬ አምላኬ ብሎ የጠራው ነው። እናም አንድና ሁለት ጥቅሶችን መጥቀስ አይደለም። የቅዱስ ጳውሎስ ደብዳቤዎችና የቅዱስ ጴጥሮስ ደብዳቤዎች ሌሎችም ላይ ተመሳሳይ ነገር እናገኛለን። ለምሳሌ ወደ ፊልጶስ ሰዎች ምዕራፍ 6 ምዕራፍ 2 ከቁጥር 6 እስከ 12 ላይ ስለ ክርስቶስ ሲናገር አንድ አረፍተ ነገር ጠቅሳለሁ። እንግዲህ ጌታን ክርስቶስን ኢየሱስን እንደተቀበላችሁ በእርሱ ተመላለሱ፣ ሰርድ ሰዳችሁ በእርሱ ታንጹ፣ እንደተማራችሁም በሃይማኖት ጽኑ፣ ምስጋናም ይብዛላችሁ። ይቅርታ በሰነዘርኩት ጥቅስ ይሄ አይደለም፣ ምዕራፍ 2 ቁጥር 63 ነው። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረው። ነገር ግን የባሪያውን መልክ ይዞ በሰው ምሳሌ ሆኖ ራሱን ዝቅ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ ያለውን ስም ሰጠው። በዚህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። አባን እናመሰግናለን። ዶክተር ዛኪር እንዲቀመጥ ጠይቄው ተቀምጧል። በክርስትና በኩል ያለው ጽንሰ ሐሳብም ተቀምጧል። ከቤተ ክርስቲያን አስተምሮት አኳያ ያለውን ዛኪርም የራሱን ጥናት አጣቅሶ አቅርቧል። ፍርዱን ለአድማጮች እንተዋለን። ቀጣዩ ጥያቄ ከሴቶች በኩል አሰላሙ አለይኩም። ሴቶች በኢስላም በሚለው ርዕስ ባቀረብከው ትምህርት ላይ አንድ ያልከውን ነገር ሰምቼ ነበር። እህቴ እባክሽ ጥያቄው በዛሬው ርዕስ ላይ ያተኮረ ይሁን። ያለን ጊዜ በጣም ትንሽ ስለሆነ ከርዕሱ ውጪ ለሆነ ጥያቄ የምፈቅድልሽ አይመስለኝም። በዛሬው ርዕስ ላይ እንድታተኩሪ በትህትና ጠይቃለሁ። ሃይማኖት በትክክለኛው ገጽታ በሚለው ላይ እኔ ይህን ጥያቄ ለመጠየቅ እፈልጋለሁ። ፕሮፌሰር ነፊሳ ከሊም እባላለሁ። ዛሬ ጠዋት ከመድራስ ነው የመጣሁት። አባን መጠየቅ እፈልጋለሁ። ይህ የአዲስ ኪዳን መጽሐፍ ቅዱስ ይሄ እያነበብን ያለነው የተጻፈው ክርስቶስ በነበረበት ወቅት ነው? ክርስቶስ በነበረበት ዘመን የተጻፈ ነገር የለም። ክርስቶስ መልካሙን ዜና አምጥቶ ሂዱና መልካሙን ዜና ለዓለም ስበኩ አስተምሩ ብሎ አዘዘ። እናም የክርስቶስ ደቀ መዛሙርትና ተከታዮች ይህን የክርስቶስ አስተምሮት በክርስትና የመጀመሪያው ዘመን በግምት ከ70 ወይም ከ80 ዓመት ግድም አካባቢ አወጁ፣ ለዓለም አወጁ። በኋላም ላይ እነዚያ የፈጣሪን ቃል የሰሙ በስተኋላ የመጡት ይህንን መልእክት እግዚአብሔር በራእይ ገልጾላቸው ተጻፈ። የመጀመሪያው የማርቆስ ወንጌል ነው፣ ከዛም የማቴዎስ ወንጌል ነው፣ ከዛም የሉቃስ፣ ከዛም የዮሐንስ ወንጌል ተጻፈ እንጂ በክርስቶስ የሕይወት ዘመን የተጻፈ ምንም ነገር የለም። ቀጣዩ ጥያቄ እዚሁ ካለው ወንድም ስሜ ፈቺ ህርማን ይባላል። ዶክተር ዛኪር ጥያቄ ልጠይቅዎት። ሃይማኖቶች በሰው ነው የተጻፉ ብዬ ብል ከኔ ጋር ይስማማሉ? ሃይማኖቶች የተጻፉት በሰው ነው። ወንድሜ የጠየቀው ሃይማኖቶች በሰው ነው የተጻፉት በሚለው ሐሳብ እስማማ እንደሆነ ነው። አብዛኛዎቹ አዎ፣ ሁሉም ግን አይደሉም። በዚህ ካንተ ጋር እስማማለሁ። አብዛኛዎቹ በሰው ነው የተጻፉት፣ ሁሉም ግን አይደሉም። ቅዱስ ቁርአን የመጨረሻውና የመደምደሚያው የፈጣሪ ቃል ነው። በአላህ Subhanahu Wa Ta'ala የተገለጸ ቃሉ ነው። ቁርአን የአላህ ቃል ነውን በሚል ርዕስ ንግግር አድርጌያለሁ። እዛም ላይ ለክርስቲያኖችም ይሁን ሃይማኖት አልባዎች ወይም ለሂንዱዎች ለሳይንቲስቶችም ቢሆን ቁርአን የአላህ ቃል ለመሆኑ በሰው የተጻፈ እንዳልሆነ አረጋግጫለሁ። ዛሬ ሰዎች ቁርአንን ሊገለብጡት ይችላሉ በእጃቸው፣ ግን የመጀመሪያ የተገለጸው ከአላህ Subhanahu Wa Ta'ala ነው። ሃይማኖቶች ለምን ይለያያሉ ታዲያ?
ሃይማኖቶች ለምን ይለያያሉ ለሚለው እነዛ መጽሐፍትን በእጆቻቸው ከራሳቸው የሚጽፉትን ጠይቅ። አላህ Subhanahu Wa Ta'ala በቁርአኑ በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ምን ይላል? ፈወይሉ ሊለዚነ የክቱቡነ አልኪታበ ቢአይዲሂም ለነዚያ የዚችን ጠፊ ዓለም ጥቂት ዋጋ ለማግኘት ሲሉ መጽሐፍትን በእጆቻቸው ለሚጽፉ ከዚያም ይህ ከአላህ ዘንድ የተወረደ ነው ለሚሉት ወገኖች ወዮላቸው። እጆቻቸው በጻፉት ሰበብ ለሚደርስባቸው ብርቱ ቅጣት፣ በዚህ ርኩስ ምግባራቸው ለሚሸከሙት እጅግ የከበደ ኃጢያት ወዮላቸው ይላል። እዚህ ላይ ቁርአን ምን ይላል? በእጆቻቸው የሚጽፉና ይህ ከፈጣሪ ነው የሚሉ ሰዎች እንዳሉ ይነግረናል። ወዮላቸው ለጻፉት ነገር፣ ወዮላቸው ለሚያገኛቸው ጥፋት ይለናል። ጥያቄው እንደመለስኩት ተስፋ አደርጋለሁ። ዶክተር ዛኪር ናይክ ባለው ላይ አስተያየት መስጠት ፈልጋለሁ። ክርስቲያኖች እንደምናምነው ወሳኙና የመጨረሻው ራእይ የተገለጸው በክርስቶስ በኩል ብቻ እንደሆነ እናምናለን። ራእይ በክርስቶስ ጊዜ አብቅቷል፣ ተዘግቷል። እኛ ክርስቲያኖች የቁርአን አስተምሮትን እንቀበላለን። ግን ለኛ ለክርስቲያኖች አምላካችን ክርስቶስ ወደ ዓለም ወርዶ ሁሉንም አሟልቶ የመጨረሻውን ወሳኙን ራእይ ገልጿል ብለን እናምናለን። ሌላ ምንም አይነት ራእይ አያስፈልገንም። እኔ ጥያቄ ለዶክተር ናይክ ነው። መሰረታዊ ከሆነው የእስላም አስተምሮት ውስጥ የጥሩ የመጥፎ አጋጣሚ ውሳኔ ላይ ፈጣሪ ሁሉን ያውቃል፣ የወደፊቱንም ጭምር ምን እንደሚሆን ያውቃል፣ በመጪዎቹ ዓመታትም ጭምር ማለት ነው። ይህን ሁሉ የሚያውቅ ከሆነ ታዲያ በዚህ ምድር ላይ መልካም ስራን የሰራ ሰው ፈጣሪ አስቀድሞ በወሰነው ውሳኔ መሰረት ከሆነ ጥሩም ስራ መጥፎም ስራ እሱ አስቀድሞ የወሰነው ከሆነ በዚያ አይነት ካየነው ምንም መልካም የሚባል ነገር ባትሰራ መልካም የሆነም ነገር ብትሰራ እባክህ ጥያቄውን እጥር አድርገህ አቅርበው። ጥያቄ ይህ ነው። ሁሉም ነገር በፈጣሪ ተወስኗል። ያ ከሆነ መልካም ነገር የመስራቱ ቁም ነገር ምኑ ላይ ነው? ይህ ጥያቄ ሁሉም የሚጠየቀው ኢስላምን ለማጠልሸት በሚፈልጉ ሰዎችና ኢስላም ላይ ጥርጣሬ ባላቸው ሰዎች ነው። ጥያቄው ገብቶኛል። ወንድሜ የጠየቀው የፈጣሪን ውሳኔ አስመልክቶ ነው። ከዛ በፊት ማለት የምፈልገው አለኝ። የተለያዩ ሰዎች የነሱ መጽሐፍ ብቸኛ የፈጣሪ ቃል ነው ይላሉ። ሂንዶች የነሱ መጽሐፍ የፈጣሪ ቃል ነው ይላሉ። ክርስቲያኖችም የነሱ መጽሐፍ ቅዱስ የፈጣሪ ቃል ነው ይላሉ። ሙስሊሞችም ቁርአን የአላህ ቃል ነው እንላለን። የትኛው ትክክለኛ የፈጣሪ ቃል እንደሆነ ለመለየት መፈተን አለበት። እንፈትነው። ዛሬ ዘመኑ የሳይንስና የቴክኖሎጂ ዘመን ነው። በእነዚህ መጽሐፎች ላይ ሳይንሳዊ ዕውቀቶቻችንን ተጠቅመን ብንመረምራቸው የትኛው የፈጣሪ ቃል እንደሆነ መለየት እንችላለን። ይህንንም ቁርአን የአላህ ቃል ነውን በሚለው ካሴቴ ላይ ትምህርት ሰጥቼበታለሁ። የወንድሜን ጥያቄ አስመልክቶ አላህ Subhanahu Wa Ta'ala ፈጣሪያችን አንድ ሰው መልካም ስራ መጥፎ አስቀድሞ የሚያውቅ ከሆነ ለምን ይህንን የውዥንብር ህይወት እንድንኖር ለምን አስፈለገ ነው? መጨረሻው የታወቀ ሁሉም የተጻፈ ከሆነ ለምን ይህንን የውዥንብር ህይወት እንድንኖር ተፈለገ ነው? በጣም ጥሩ ጥያቄ ነው። ከዛሬው ርዕስ ጋር ይሄድ አላውቅም፣ ግን ጥሩ ጥያቄ ነው። ሰዎች የፈጣሪን አስቀድሞ የማወቅ ወይም የመወሰን ስልጣን አስመልክቶ የተሳሳተ ግንዛቤ ያላቸው። ቁርአናችን በግልጽ እንደሚያስቀምጠው አንድ ህፃን ሲወለድ ዕጣ ፈንታው አብሮት አንገቱ ላይ ይንጠለጠላል። አላህ Subhanahu Wa Ta'ala ይህ ሰው ምን እንደሚሰራ አስቀድሞ ያውቃል። ጥሩ ስራ መጥፎ ስራ ያውቃል። ምሳሌ ልስጥህ። በአንድ ክፍል ውስጥ ተማሪዎች ለፈተና ሲቀመጡ ፈተናው ሳይደርስ በፊት አስተማሪው ተማሪዎቹን ለአንድ ዓመት ያህል ያስተማራቸው ስለሆነ በሚገባ ያውቃቸዋል። ይህ ተማሪ በጣም ጎበዝ ነው፣ ከክፍሉ አንደኛ ይወጣል፣ ያኛው ደግሞ ሁለተኛ ይወጣል፣ ያኛው ደግሞ በፈተና ይወድቃል ብሎ ይተነብያል። እንዴት ያውቃል? ከተሞክሮ ያውቃል። ፈተናው ሲመጣ እሱ ያለው ልጅ አንደኛ ወጣ፣ ሁለተኛውም ሁለተኛ ወጣ፣ ሶስተኛውም ወይም ያንኛውም ይወድቃል ያለውም ወደቀ። አስተማሪው አስቀድሞ ስለተነበየ ብቻ አይደለም የወደቀው። አስቀድሞ አስተማሪው ይወድቃል ስላለኝ ነው የወደቅኩት ብሎ አስተማሪውን መውቀስ ይችላል? አይችልም። አስተማሪው ልምድ አለው። ከልምድ በመነሳት ያ ልጅ ይወድቃል ብሎ አስቀድሞ ተነበየ። በተመሳሳይ አላህ Subhanahu Wa Ta'ala ለሰው ልጆች በሙሉ ነፃ የመምረጥ መብት ሰጥቷቸዋል። ግን ሩቅ ምስጢር አዋቂ ስለሆነ ወደፊት የሚሆነውን የማይሆነውን ያውቃል። ግን በነፃ ምርጫችን ውስጥ ጣልቃ አይገባም። ነፃነት ሰጥቶናል። ለምሳሌ አንድ አውራ ጎዳና አለ እንበል። 5 የመንገድ ክፍልፋዮች አሉት። ቁጥር 1 2 3 4 5 የተከፋፈሉ። አላህ Subhanahu Wa Ta'ala የትኛውንም መንገድ የመምረጥ ነፃ ዕድል ሰጠህ እንበል። አላህ ግን ቁጥር 2 መንገድ እንደምትመርጥ ያውቃል። እናም
መንገድ ቁጥር 2ን መረጥክ። ያን ያደረግከው ቁጥር 2 መንገድን ይመርጣል ተብሎ ስለተጻፈ ሳይሆን የመረጥከው አላህ የሩቅ ዕውቀት ባለቤት ስለሆነና እንደምትመርጥ ስለሚያውቅ ነው። የመጪው ጊዜ ዕውቀት ባለቤት ስለሆነ አስቀድሞ አውቆታል። ያንንም አስቀድሞ ስለጻፈው ያውቀዋል እንጂ እሱ አስቀድሞ ስለጻፈው አይደለም አንተ የተገበርከው። በተገላቢጦሽ ነው። አንተ አለፍ እንዳልክ 3 መንገዶች ይኖራሉ እንበል፣ ኤ ቢ ሲ የሆኑ ቢ የሚለውን መንገድ መረጥክ እንበል። አላህ ይህንን ቀድሞ ያውቀዋል በሚቀጥለው ማቋረጫ ላይ ቢ የሚለውን መንገድ እንደምትመርጥ። ምክንያቱም አላህ አስቀድሞ ስለሚያውቅ ውሳኔውን ጽፎታል እንጂ ቀድሞ ስለተጻፈ አይደለም የመረጥከው። የተገላቢጦሽ ነው። አላህ የድብቅ ዕውቀት ባለቤት ነው። አላህ Subhanahu Wa Ta'ala ሰውየው የገሃነም ይሁን የጀነት ያውቃል። ወንድሜ በትክክል እንደተናገረው ጥያቄው እሺ ሰውየው ወይም ህፃኑ በተወለደ ጊዜ ለምን ያኔውኑ ገሃነም አላስገባውም ሊሆን ይችላል ወይም የሚል ጥያቄ ሊነሳ ይችላል። ምክንያቱም አላህ Subhanahu Wa Ta'ala ያ ሰው አድራጎቱ ጥሩ ሊሆን እንደማይችል ያውቃል፣ እምነት እንደማይኖር ያውቃል። ስለዚህ ለምን ውሰዱ ገሃነም አስገቡት? ያ ሰው ደግሞ ሰው ይገድላል፣ ዝሙት ይሰራል፣ ስለዚህ ውሰዱና ገሃነም አስገቡት። አላህ Subhanahu Wa Ta'ala ለምን በቀጥታ ሰዎችን ገሃነም ወይም ገነት አላስገባም? ምክንያቱም ወንድሜ አላህ ይህንን ሰው ወስዶ በቀጥታ ገነት ቢያስገባው ሰውየው አይቃወምም። ግን አላህ ወስዶ ያንን ሰው ገሃነም ቢያስገባው ግን በፍርዱ ቀን ሰውየው አላህን አላህ Subhanahu Wa Ta'ala ለምን ገሃነም አስገባኝ ብሎ ይጠይቃል። ለምን ገሃነም አስገባኝ? አላህ Subhanahu Wa Ta'ala ይህ ሰው ወንጀል ወይም ኃጢአት እንደሚሰራ ያውቃል። ያ ሰው ግን አያውቅም። አላህ Subhanahu Wa Ta'ala በቀጥታ ገሃነም ቢያስገባው ግን የፍርዱ ቀን አላህን ይጠይቃል። ለምን ገሃነም አስገባኝ ይላል፣ ይጠይቃል። ቁርአናችን በፍርዱ ቀን ማንም ሰው አላህ Subhanahu Wa Ta'ala አይጠይቅም ይለናል። ሁሉም ነገር ግልጽ ያለ ይሆናል። ገሃነም የሚገባውም ሰው ገሃነም በመግባቱ አይቃወምም፣ ይቅርታ ብቻ ነው የሚጠይቀው እንጂ ጥያቄ አያነሳም። አላህ Subhanahu Wa Ta'ala ሰዎችን በቀጥታ ጀነት ወይም ጀሃነም የሚያስገባው ሁሉም ጥሩ ስራ ይስራ፣ መጥፎ መረጃው እንዲገኝ ነው። አላህ Subhanahu Wa Ta'ala በቁርአናችን በሱረቱል ሙልክ ምዕራፍ 67 ቁጥር 2 ላይ ማንኛችሁ ስራው መልካም እንደሆነ ሊፈትናችሁ ሞትንና ህይወትን የፈጠረ አምላክ ነው ይላል። ሊየብሉወኩም አዩኩም አህሰኑ አመላ። ይህን ህይወት የምንኖረው ለቀጣዩ ህይወታችን መፈተኛ ስለሆነ ብቻ ነው። አላህ Subhanahu Wa Ta'ala ሰውየው ጥሩ ይሁን መጥፎ አስቀድሞ ያውቃል፣ እኛ ግን አናውቅም። ስለዚህ በፈተና ውስጥ ማለፍና በመናገኘው በውጤቱ መርካት አለብን። አስተማሪው ከፈተናው በፊት ውጤቱን ነግራችኋለሁ ማለት አይችልም። ተማሪው አስተማሪውን ይቃወማል። ላልፍ እችል ነበር ለምን ጣልከኝ ይላል። በተመሳሳይ ማንም ሰው የፍርዱ ቀን አላህ Subhanahu Wa Ta'ala ላይ ተቃውሞ እንዳያነሳ አላህ Subhanahu Wa Ta'ala ሰውየው በፈተና ውስጥ አልፎ ውጤቱን እንዲጠብቅ ያደረገው ለዚህ ነው። እሱ ውጤቱን ያውቃል፣ እናንተ ግን አታውቁም። በዚህ ምድር ላይ ያለውን ህይወት ማለት ያስፈልገውም ለዚሁ ምክንያት ነው። ቀጣዩ ጥያቄ ከሴቶች በኩል ዶክተር ዛኪር ናይክ እንደጠቀሰው ክርስቲያን ማለት እነዚያ የክርስቶስን አስተምህሮትና ተግባራትን የሚተገብሩ ሰዎች ማለት ነው ብሏል። ያ ማለት ከክርስቶስ በፊት የነበሩ ሰዎችና የክርስቶስ አስተምህሮት ያልደረሳቸው ሰዎች ክርስቲያኖች አይደሉም ማለት ነው ወይስ ክርስትና ከክርስቶስ በኋላ ላሉትና ለተከተሉት ብቻ ነው? ክርስቲያኖች የሚለው አባባል የመጣው መሰረቱ ክርስቶስ ከሚለው ሲሆን በሱ ያመኑት ደግሞ ክርስቲያኖች ይባላሉ። የክርስቶስን አስተምህሮት መቀበል ብቻ ሳይሆን በክርስቶስ ማመንን ፈጣሪ መሆኑን ቃል ስጋ ሆኖ በእኛ ውስጥ እንዳደረ አምኖ መቀበልንም ያጠቃልላል። እናም እነዛ የክርስቶስን መለኮታዊ ሰውነት እንዲሁም ስላሴዎችን የሚቀበሉ ክርስቲያን ሆኑ ይባላል። እናም ይህን የምንጠቀመው ከሌሎች ሃይማኖቶች ጋር ያለው ግልጽ ልዩነት እንዲታወቅ ብቻ ነው። ቀጣዩን ጥያቄ በስተቀኝ ካለህ ወንድሜ ይቀጥል። አሰላሙ አለይኩም። ስሜ ጉዜን ሳዲቅ ይባላል። የኔ ጥያቄ ለዶክተር ዛኪር ናይክ ነው። በእስላም ያለውን የፈጣሪ ሐሳብ ስትገልጽ ፈጣሪ ልዩ መሆኑን ገልጸሃል። ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ፈጣሪን ከምንም ሰው ከምንም ነገር ጋር ማነጻጸር እንደማይቻል ነው። በዚህ ቁርአን ውስጥ ግን አላህ Subhanahu Wa Ta'ala ከለመ አላሁ ሙሳ ተክሊማ ፈጣሪ ሙሳን አናገረው ይላል። ንግግር ወይም ሰውን ማናገር የሰው ድርጊት ነው እና ፈጣሪ አላህ Subhanahu Wa Ta'ala ሰው የሚያደርገውን ድርጊት ያደርጋል? ወንድሜ የጠየቀው በንግግሬ አላህ Subhanahu Wa Ta'ala ልዩ ነው ብለሃል እና አንዳንድ ሰዎች የሚያደርጓቸውን ድርጊቶች ፈጣሪ የሚያደርጋቸዋል ካልን ፈጣሪ መሆኑ ያበቃል ነው።
እና ቁርአን እሱ በትክክል እንዳስቀመጠው አላህ Subhanahu Wa Ta'ala ሙሳን አናግሮታል ይላል። ይህ እንዴት ነው? አላህ Subhanahu Wa Ta'ala ልክ እንደኛ እንደ ሰው ልጆች አፍ ኖሮት ከንፈር ኖሮት 32 ጥርስ ኖሮት ከንፈሩን እያነቃነቀ እንደኛ ተናገረ ከሆነ የምንለው እሱ ፈጣሪ አይደለም። ቁርአን ምን እንደዛ አይልም። መናገር ከሆነ አላህ Subhanahu Wa Ta'ala በብዙ መልኩ ይናገራል። የአላህ Subhanahu Wa Ta'ala አነጋገር ከሰው ልጆች አነጋገር ጋር ሊነጻጸር አይችልም። ፈጣሪ በሁለት ከንፈሮቹ በ32 ጥርሱና በመላሱ ተናገረ የምንል ከሆነ እሱ ፈጣሪ አይደለም። ወለም የኩን ለሁ ኩፉወን አሐድ እሱ የሚመስል ነገር የለም። ቁርአን ተናግሯል ይለናል። እንዴት ተናገረ አናውቅም። በእርግጠኝነት እንደኛ እንደ ሰዎች አለመሆኑን ግን ይታወቃል። ጥያቄው እንደመለስኩት ተስፋ አደርጋለሁ። ቀጣዩ ጥያቄ ከወንድማችን በስተግራ ካለው የኔ ጥያቄ ለዶክተር ዛኪር ናይክ ነው። አባጂውና ሱራሚ የሃይማኖትን ዓለማዊ አመለካከት ገልጸዋል። አንተ ደግሞ ሃይማኖትን ቁርአንን መሰረት አድርገህ አቅርበሃል። ቁርአንም ሊሳሳት የማይችልና ሰዎች ግን የተሳሳተ ትንታኔ ሊሰጡት እንደሚችሉ ገልጸሃል። እኔ ዛሬ ሙስሊሞችን እያጋጠማቸው ያለውን ቀውስ ስሜታቸውን እየጎዳ ያለውን ነገር አነሳለሁ። ይኸውም በሱረቱል አህዛብ ውስጥ ለሂጃብ ያለውን የቁርአን አንቀጽ ይመለከታል። የሂጃብ ጉዳይ ሙስሊሞችን ሁለት ቦታ እንዲከፈሉ አድርጓል። እኛው እያየን ያለነው ለምሳሌ ሴቶች እዛ ጋር ለብቻቸው ተገለው ተቀምጠዋል። ይህ አንዱ መገለጫ ነው። ወደ አፍጋኒስታን ደግሞ ብትሄዱ ሴቶች ሙሉ በሙሉ ከአንዳንድ ተቋማት ታግደው ይገኛሉ። ወንድሜ የጠየቀው እኔን ሃይማኖትን ከቁርአን አኳያ ተንትነሃል በሚል ነው። እኔ ሃይማኖትን የተነተንኩት በኦክስፎርድ መዝገበ ቃላት ትንታኔ መሰረት ነው እንጂ ቁርአንን መሰረት አድርጌ አይደለም። ከዚያም ንግግሬን ጀመርኩ። እኔ እስላም ብቸኛው የህይወት መንገድ መሆኑን አምናለሁ። ወንድሜ የጠየቀው ጥያቄ ሂጃብን አስመልክቶ ያለው የቁርአን አንቀጽ እንዴት እንደሚተነተን ነው። ወንድሜ የጠቀሰው በሱረቱ ኑር ምዕራፍ 24 ቁጥር 30 እና 31 ላይ የሚናገረውን ስለ ሂጃብ ያለውን አንቀጽ ነው። ቁጥር 30 መጀመሪያ ስለ ወንዶች ሂጃብ ይናገራል። ከዚያም ቁጥር 31 ስለ ሴቶች ሂጃብ ይናገራል። ሱረቱ ኑር ምዕራፍ 24 ቁጥር 30 ለአማኝ ወንዶች እይታቸውን እንዲቆጣጠሩና ብልቶቻቸውንም እንዲጠብቁ ንገራቸው ይላል። ያ ማለት አንዲት ሴት ባየ ጊዜ እይታውን መስበርና በፍቶት አይን መመልከት እንደሌለበት ያመለክታል። አንድ የሆነ ሐሳብ በአእምሮ ከመጣ እይታውን መስበር አለበት። በመጽሐፍ ቅዱስም ተመሳሳይ ነገር ተገልጿል። በማቴዎስ ወንጌል ምዕራፍ 5 ከቁጥር 27 እስከ 29 ላይ አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትን ያን ጊዜ በልቡ ከእርሷ ጋር አመንዝሯል ይላል። ይህን ያለው ማን ነው? ክርስቶስ አለይሂ ሰላም ነው። በመጽሐፍ ቅዱስ ውስጥ ተጠቅሷል። ያ ማለት አንድ ሰው ሴት ልጅ በዝሙት ተመኝቶ ካያት በልቡ አመንዝሯል ማለት ነው። ቁርአንም በተመሳሳይ ለአማኝ ወንዶች ንገራቸው እይታቸውን ይስበሩ ብልቶቻቸውን የሚጠብቁ ይላል። ቀጣዩ የቁርአን አንቀጽ ሱረቱ ኑር ምዕራፍ 24 ቁጥር 31 ስለ ሴቶች ሂጃብ ይናገራል። ምን ይላል? ለአማኝ ሴቶችም እይታቸውን እንዲቆጣጠሩና ብልቶቻቸውንም እንዲጠብቁ ጌጦቻቸውንም መገለጡ ግድ ሆኖ ግልጽ ከሆነው በቀር አይግለጡ፣ ጉፍታዎቻቸውንም ከአንገቶቻቸው ላይ ያጣፉ ይለናል። ራሳቸውን መግለጽ የሚፈቀድላቸው ወይ መገላለጽ የሚፈቀድላቸው ጋብቻ ሊጋቧቸው ከማይችሉ ቅርብ ዘመዶቻቸው ፊት ብቻ ነው። በመሰረቱ በቁርአንና በሐዲስ የተቀመጡ 6 መስፈርቶች አሉ ለሂጃብ ማለት ነው። የመጀመሪያው መስፈርት ለሴትም ለወንድም ይለያያል። ለወንድ ከእምብርቱ እስከ ጉልበቱ መሸፈን ሲኖርበት፣ ለሴት ሙሉ ሰውነቷን መሸፈን አለባት። መገለጥ ወይም መታየት የሚችለው የአካሏ ክፍል ፊቷና እጆቿ ብቻ ናቸው። ይህንንም እንሸፍነዋለን ካሉ ይበረታታሉ። የቀሩት 5 መስፈርቶች ለሴትም ለወንድም ተመሳሳይ ነው። ሁለተኛው መስፈርት የሚለብሱት ልብስ የተጣበቀና የሰውነታቸውን ቅርጽ ማሳየት የሚችል መሆን የለበትም። ሶስተኛው ስስ የውስጥ ገላ አሳልፎ የሚያሳይ መሆን የለበትም። አራተኛ በጣም ያሸበረቀና ተቃራኒ ጾታን ለመሳብ በሚችል መልኩ መሆን የለበትም። አምስተኛ አማኝ ያልሆኑ ሰዎችን አለባበስ መምሰል የለበትም። ሰዎችን ማታለልና ማስመሰል እንዲሁም ምልክት ያለበት ልብስ ለምሳሌ እንደ መስቀል የመሳሰለው ምልክት ያለበት ልብስ መልበስ አይቻልም። ይህን በመልበስ ሰዎችን ማሳሳት አይቻልም። ስድስተኛው መስፈርት የተቃራኒ ጾታን ልብስ የሚመስል መልበስ አይቻልም። በመጽሐፍ ቅዱስም ተመሳሳይ መልእክት አለ። በኦሪት ዘዳግም ምዕራፍ 22 ቁጥር 5 ላይ ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነው ይላል። በአዲስ ኪዳን መጽሐፍ
ጢሞቴዎስ 1 ምዕራፍ 2 ቁጥር 9 ላይ እንዲሁም ደግሞ ሴቶች በሚገባ ልብስ ከእፍረትና ራሳቸውን ከመግዛት ጋር ሰውነታቸውን ይሸልሙ እግዚአብሔርን እንፈራለን ለሚሉ ሴቶች እንደሚገባ መልካም በማድረግ እንጂ በሽሩባና በወርቅ ወይም በእንቁ ወይም ዋጋው እጅግ በከበረ ልብስ አይሸለሙ ይላል። የማርያምን አለይሂ ሰላም ፎቶግራፍ ብታዩ ልክ ዛሬ የሙስሊም ሴቶች እንደሚለብሱት ነው አለባበሷ። ምክንያቱም እሷ ሙስሊም ነበረች። ሙሉ ሰውነቷ ተሸፍኗል። የመርየም ወይም ማርያም አለይሂ ሰላም የተገለጠ ብቸኛ አካላቷ ፊቷና እጆቿ ብቻ ናቸው። ይሄ ሴቶች መልበስ ያለባቸው አለባበስ ነው። ወንድም የጠየቀውና ለምን እንደዛ ይለብሳሉ ላለው ቁርአን በሱረቱል አህዛብ ምዕራፍ 33 ቁጥር 59 ላይ አንተ ነብይ ሆይ ለሚስቶችህም ለሴት ልጆችህም ለአማኝ ሴቶችም መከናነቢያቸውን በአካላቸው ላይ እንዲለቁ ንገራቸው። ይህን ማድረጋቸው ማንነታቸው እንዲታወቁና በባለጌዎች እንዳይታወቁ እገዛ ያደርግላቸዋል ይላል። አላህ መሐሪ አዛኝም ነውና ከመጎንተል ይከላከልላቸዋል። ለምሳሌ ሁለት መንትያ እህትማማቾች አሉ እንበል። አንደኛዋ ሙሉ የእስላማዊ ሂጃብ አለባበስን ለብሳለች። ሙሉ ሰውነቷ ከፊቷና ከእጆቿ በስተቀር ሁሉም አካሏ ተሸፍኗል። አንደኛዋ ደግሞ ጉርድ ቀሚስ ለብሳ ሰውነቷ ተጋልጧል እንበል። ሁለቱም መንገድ ሲሄዱ በየሰፈሩ ውስጥ ለጉንተላ የተዘጋጁ ቦዘኔዎች አጠገብ ለማለፍ ቢሄዱ እኔ የምጠይቃችሁ ቦዘኔዎቹ ከሁለቱ የትኛዋን የሚጎነትሉት ወይም የሚቃለዱ ይመስላችኋል? ከየትኛዋ ጋር? በእርግጥ ከተራቆተችው ልጅ ጋር ነው። ተገላለጡ፣ ራሳችሁ ላይ ጥፋትን ትጋብዛላችሁ። ስለዚህም ቁርአን በትክክል እንዳስቀመጠው ሂጃብ ለሴቶች የታዘዘው ክብራቸውን ስለሚጠብቅላቸው ነው። ዛሬ ሰምታችሁ ከሆነ በየቀኑ በአማካይ 1900 በላይ የአስገድዶ መድፈር ወንጀል በአሜሪካን ውስጥ ይፈጸማል። ከ1900 በላይ በየቀኑ። አሜሪካ በዓለም ላይ በጣም ያደገች የምትባል ሀገር ናት። እኔ የምጠይቀው የሸሪዓው ህግ እዛ ተግባራዊ ቢደረግ ያም አንድ ሰው አንዲት ሴት በዝሙት አይን ከማየት እይታውን ቢያቅብ ወይም እይታውን ቢሰብር ሁሉም ሴቶች አግባብ ያለው አለባበስ ቢለብሱ ሸሪዓው ባስቀመጠው መልኩ ቢለብሱ ፊትና እጆቻቸው ሲቀር ሌላውን አካል ቢሸፍኑ ልክ ማርያም አለይሂ ሰላም እንደምትለብሰው ማለት ነው። ከዚህ ሁሉ በኋላ ደግሞ አንድ ሰው ያስገድዶ መድፈር ወንጀል የፈጸመ ሰው እስላማዊ ሸሪዓ እንደሚያዘው በሞት ቢቀጣ እኔ የምጠይቀው ያስገድዶ መድፈር ወንጀል ይጨምራል ባለበት ይቆማል ወይስ ይቀንሳል? በእርግጥ ይቀንሳል። ምክንያቱም ተጨባጭ የሆነ ህግ ነው። ሸሪዓን ስራ ላይ አውሉ፣ ውጤት ታገኛላችሁ። ለዛ ነው በዓለም ላይ እጅግ አነስተኛ የሆነው ያስገድዶ መድፈር ወንጀል ያለባት ሀገር ሳውዲ አረቢያ የሆነችው። ጥያቄ ለዶክተር ዛኪር ነው። አሰላሙ አለይኩም። ስሜ ፋጢማ ይባላል። የሊስተን ተማሪ ነኝ። ቃዲያኒ የሆነች የክፍል ጓደኛ አለችኝ። እንደ ቃዲያኒ አመለካከት እነሱ ብቻ ትክክለኛ ሙስሊም ነን ይላሉ። ሌሎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው መልእክተኛ ናቸው ብለው የሚያምኑ ካፊሮች ናቸው ብለው ያምናሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው መልእክተኛ አለመሆናቸውን ለማረጋገጥ ያንኑ አንተ የጠቀስከው ምዕራፍ 33ን ይጠቅሳሉ። የነሱ መከራከሪያ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻው መጽሐፍ ተሰጥቷቸው የተላኩ መልእክተኛ ናቸው እንጂ ሌሎች መጽሐፍ ሳይሰጣቸው የተላኩ እንደ ቃዲያኒ ያለ ነብይ እንዳለ ማመን አለብን የሚል ነው። ይህ ስህተት መሆኑን እንዴት ማስረዳት ይቻላል? ጥያቄው ከርዕሱ ውጪ ነው። ትንሽ ረዘም ያለ ጊዜም ሊወስድ ይችላል። ግን የህዝብ ፍላጎት ካለበት መመለስ ይችላል። እህት የጠየቀችኝ ቃዲያኒን አስመልክቶ ነው። ሱረቱል አህዛብ ምዕራፍ 33 ቁጥር 40 ላይ ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين وكان الله بكل شيء عليما محمد ከወንዶቻችሁ ያንዱም አባት አይደለም፣ ነገር ግን እሱ የአላህ መልእክተኛና የነቢያት መቋጫ ነው ይላል። እኔ ቃዲያኒዎችን አውቃቸዋለሁ። ይህንን አንቀጽ ጠቅሱና አየህ እሳቸው በወህይ የተገለጸ መጽሐፍ የተሰጣቸው የመጨረሻው ሰው ናቸው። እሳቸው መጽሐፍ የተሰጣቸው የመጨረሻው ነብይ ናቸው እንጂ እሳቸው መልእክት የሚሰጣቸው የመጨረሻው መልእክተኛ ናቸው አይልም ይላሉ። ትንሽ ያደናግራል። ቃዲያኒ የሚያምኑት ነብይ ማለት በራእይ የተገለጸ መልእክት ያለው ማለት ሲሆን ረሱል ወይም መልእክተኛ ማለት ደግሞ በወህይ ወይም በራእይ የተገለጸ መልእክት የሌለው ማለት ነው ይላሉ። እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
በወህይ የተገለጸ መልእክት የተሰጣቸው መልእክተኛ ናቸው ይላሉ፣ ግን የመጨረሻው መልእክተኛ አይደሉም። ያ ማለት በራእይ መልክ የተገለጸ መልእክት የሌላቸው ሌሎች ነቢያት ሊኖሩ ይችላሉ ነው የሚሉት። አረብኛ ቋንቋ በትንሹ እንኳን የምታውቁ ወይም የኡርዱ ቋንቋ እንኳን ቢሆን የሚገባችሁ ከሆነ ረሱል ወይም መልእክተኛ ማለት መልእክት ወይም ሪሳላ ያለው ማለት ነው። እናም ነብይና ረሱል የሚለው ቃል ትርጉሙን አዟዙረውታል። ረሱል ወይም መልእክተኛ ማለት መልእክት ወይም ሪሳላ የተሰጠው ሰው ማለት ነው። ነብይ ማለት ግን በራእይ የተገለጸ መጽሐፍ ወይም መልእክት ያልተሰጠው ማለት ነው። ያ ማለት በራእይ የተገለጸ መልእክት ወይም መጽሐፍ ያልተሰጣቸው መልእክተኞች አሉ ማለት ነው። እነዚህ ነብይ ብቻ ተብለው ይጠራሉ። ረሱል ወይም መልእክተኛ ማለት ደግሞ እነዚያ በወህይ ወይም በራእይ የተገለጸ መመሪያ የያዘ ወይም መልእክት ወይም ሪሳላ የተሰጣቸው ናቸው። እያንዳንዱ ረሱል መልእክተኛ ወይም ነብይ መሆን አለበት፣ ግዴታ ነው። ረሱል ወይም መልእክተኛ ሆኖ ነብይነት የሌለው የለም። እናም አረብኛውን በትክክል የምታውቂ ከሆነ ልትነግሪያቸው ትችያለሽ። ቁርአን የሚለው ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛና የነቢያት መቋጫ ናቸው ነው። ያ ማለት ከመልእክተኞች የመጨረሻው ናቸው። መልእክተኛ ከመሆን በፊት ነብይ መሆን ደግሞ ግዴታ ነው። ለምሳሌ 8ኛ ክፍልን ወይም 9ኛ ክፍልን ለማለፍ ወይም ማለፍ ካለብህ መጀመሪያ አንደኛና ሁለተኛ ክፍልን ማለፍ ግዴታ ነው። አንደኛ ክፍልን ሳታልፍ 8ኛ ክፍልን ማለፍ አትችልም። እኔ ከዛሬ ጀምሮ አንድም ሰው አንደኛ ክፍልን አያልፍም ብል 8ኛ ክፍልንም አያልፍም የሚለውን ይጨምራል። ስለዚህም ቁርአን ሙሐመድ ሰለላሁ ዐለይሂ ወሰለም ኻተሙን ነቢይን የነቢያት መቋጫ ናቸው ሲል ሁለቱንም ማለቱን ያሳያል። የነብይ ወይም የነብይነት መደምደሚያ ናቸው ሲል የረሱል ወይም የመልእክተኛ መደምደሚያ ናቸው የሚለውንም ይጨምራል። ረሱል ወይም መልእክተኛ ማለት መልእክት ወይም ሪሳላ የመጣለት ሰው ማለት ነው። ስለዚህም ተወዳጁ ነብያችን ሰለላሁ ዐለይሂ ወሰለም የመጨረሻው ነብይ እንዲሁም የመጨረሻው መልእክተኛ ሁለቱንም ናቸው። በዚህ የማያምን ሰው ሁሉ ሙስሊም አይባልም። ምክንያቱም ሱረቱል አህዛብ ምዕራፍ 33 ቁጥር 40 ይቃወማልና። ጥያቄው እንደመለስኩ ተስፋ አደርጋለሁ። ቀጣዩ ጥያቄ ከወንድማችን ሲሆን ካሁን በኋላ 2 ወይም 3 ጥያቄዎችን ብቻ ነው የምንፈቅደው። 15 ደቂቃ ያህል ብቻ ነው የሚቀረን ፕሮግራሙን ለመዝጋት። ስሜ ሙጂብ ይባላል። መሐንዲስ ነኝ። ጥርጣሬዎችን በሙሉ ለመጠየቅ እፈልግ ነበር፣ ግን ያው የጊዜ ጉዳይ አለ። ጥያቄ ፈጣሪን እንዴት ማምለክ እንዳለብን ነው። እንደው በቀላሉ አንዳንድ ሃይማኖታዊ የጸሎት ስነ ስርዓቶችን በማከናወን ነው ወይስ ጥቂት ዋጋ ያላቸውን ክንዋኔዎች በመከወን ነው? በፈጣሪ የሚያጋሩ ወይም የሚያሻርኩ ወይም ፈጣሪ የለም ብለው የሚያምኑ ሰዎች ሆነው ግን የበጎ አድራጎት ስራ ላይ የተሰማሩ ሰዎች ከሞት በኋላ ምን ይጠብቃቸዋል? አባ ይመልሳሉ። ከሁለታችሁም መልስ ይጠብቃል። ይቀድማሉ? እሺ። መሰረታዊ የሆኑ የአምልኮ ጽንሰ ሐሳብ ምክንያቱ ፈጣሪ ነው። ፈጣሪ እኛን ፍጡራኑን የፈጠረን ስለሆነ በረከቱንም ሰጥቶናል። ይህንንም ጸጋውን ሰዋዊ በሆነ ቋንቋ ለመግለጽ ጸሎቶችን ወይም የጸሎቶችን ስርዓት አድርገናል። በሂንዱይዝም ፑጃ አለ። የተለያየ አይነት ሃይማኖታዊ የጸሎት ስነ ስርዓቶች አሉ። እናም በአጠቃላይ እንዳልኩት የተለያዩ አይነት እምነቶች የተለያዩ አይነት አምልኮና ራሳቸውን ለፈጣሪ ፍቃድ የሚያስገዙበት አካሄድ አላቸው። እነዚህ የፈጣሪ መኖር የካዱ እና እምነት የለሽ የሆኑ የበጎ አድራጎት ስራ የሚሰሩ ሰዎችን አስመልክቶ እነዚህ ሰዎች ህዝብን እያገለገሉ ያሉ የሰው ልጆች አገልጋዮች ናቸው። እነዚያን መልካም ነገሮችን የሚያደርጉት በህሊናቸው ተመርተው ነው። እናም ፈጣሪ ያድናቸዋል። ስለዚህም ስለነሱ ብዙ አትጨነቅ። እነዚያ እምነት የሌላቸውን ፈጣሪ ያውቃቸዋል፣ ፈጣሪ ያድናቸዋል። እሱ በገለጸውና በውስጥ ህሊናቸው የዘራው ስለሆነ ያድናቸዋል። ወንድም የጠየቀው 2 ጥያቄ ነው። የመጀመሪያው በእስላም ያለው የአምልኮ ስርዓት እንዴት ነው? ሁለተኛው እነዚያ ፈጣሪ የለም ብለው የሚያምኑና የበጎ አድራጎት ስራ የሚሰሩ መጨረሻቸው ምን ይሆናል ወዘተ የሚል ነው። በዚህ ላይ ሐሳብህን ግለጽ የሚል ነው። ገነት ይገባሉ ወይስ አይገቡም የመሳሰለው ነው ጥያቄው። እስላማዊውን ስርዓት አምልኮ አስመልክቶ አላህ Subhanahu Wa Ta'ala በቁርአን ውስጥ በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ وما خلقت الجن والانس الا ليعبدون ጅኖችንም ሆነ ሰዎችን እንዲገዙኝ እንጂ አልፈጠርኳቸውም ይላል። የሰዎችና የጅኖች መፈጠር ለሌላ ሳይሆን አላህ Subhanahu Wa Ta'ala ለመገዛት ብቻ ነው። እዚህ ጋር የተጠቀመው የአረብኛ ቃል ኢባዳ የሚለው ነው። ቃሉ አብድ ከሚለው ስርወ ቃል የመጣ ሲሆን ትርጉሙም
ባሪያ ወይም አገልጋይ ማለት ነው። በርካታ ሰዎች ሰላት ወይንም ጸሎት ብቸኛው የኢባዳ ወይም የአምልኮ አይነት ነው የሚል የተሳሳተ ግንዛቤ አላቸው። ይህ ከአምልኮ አይነቶች አንዱ እንጂ ብቸኛው አይደለም። ኢባዳ ማለት የፈጣሪን ትእዛዝ መከተል ማለት ነው። አብድ ማለት ባሪያ ማለት ነው። የአላህ Subhanahu Wa Ta'ala ትእዛዝ ስትከተል ኢባዳ ሰራህ ይባላል። ከሰላት በተጨማሪ አላህ Subhanahu Wa Ta'ala ከሚከለክላቸው ነገሮች ምግቦች ለምሳሌ እንደ አሳማ ስጋ እንደ አስካሪ መጠጥ ከመሳሰሉት መቆጠብ ራሱ ኢባዳ ነው። ዝሙት ካልሰራህ ቁርአናችን በሱረቱል ኢስራ ምዕራፍ 17 ቁጥር 31 ላይ ዝሙትን አትቅረቡ መንገድነቱ የከፋ ነው እንደሚለው ከዝሙት መራቅ ኢባዳ ነው። ጎረቤትህን ከወደድ ቁርአናችን በሱረቱል ማኡን ምዕራፍ 107 ከ1 እስከ 7 ላይ እንደሚለው ኢባዳ ሰራህ ማለት ነው። በስራህ ላይ ታማኝ ከሆንክ ኢባዳ እንደሰራህ ነው። የትኛውንም የአላህ Subhanahu Wa Ta'ala ትእዛዝ ብትተገብር በእስላም ኢባዳ ወይም አምልኮ ይባላል። አላህ Subhanahu Wa Ta'ala ከከለከለህ ማንኛውንም ነገር መከልከል ኢባዳ ወይም አምልኮ ነው። አግብተህ ከሚስትህ ጋር የግብረ ስጋ ግንኙነት መፈጸም ኢባዳ ወይም አምልኮ ነው። ምክንያቱም ያ ክልክል ከሆነውና ከሴተኛ ዳሪ ጋር ከመሆን ያቅበሃልና አምልኮ ይባላል። ስለዚህ በቁርአን የተገለጸው ማንኛውንም ህግጋት መተግበር ኢባዳ ወይም አምልኮ ይባላል። ሁለተኛው ጥያቄ አስመልክቶ በአላህ ላይ የሚያጋራ ወይም ሙሽሪክ የሆነ የበጎ አድራጎት ስራ የሚሰራ ሰው መጨረሻው ምን ይሆናል የሚለውን ቁርአን በግልጽ እንዳስቀመጠው በሱረቱ ኒሳ ምዕራፍ 4 ቁጥር 48 ላይ በሱረቱ ኒሳ ምዕራፍ 4 ቁጥር 160 ላይ አላህ Subhanahu Wa Ta'ala ከሱ ጋር ባላንጣ ወይም ሸሪካ መደረግን በፍጹም ይቅር አይልም ይላል። ያ ሽርክ ማለት ነው። የቀረውንም የትኛውንም ወንጀል ሊምር ይችላል። ነገር ግን ሽርክ ወይም ከሱ ጋር ተጋሪ መደረግን በፍጹም አይመርም። ስለዚህ ማንም ሙሽሪክ ወይም አጋሪ ሆኖ የሞተ ምንም መዳን የለውም። ለመዳን በቁርአን ውስጥ የተቀመጠው መስፈርት በሱረቱ አስር ምዕራፍ 103 ከቁጥር 1 እስከ 3 ላይ ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر በአስር ወይም በጊዜያቱ እምላለሁ የሰው ልጆች በሙሉ በጥፋት ውስጥ ናቸው። እነዛ ያመኑትና መልካም ስራዎችን የሰሩት በእውነት አደራ የተባባሉት በትዕግስትም አደራ የተባባሉት ሲቀሩ ይላል። ዝቅተኛው ጀነት ለመግባት የተቀመጠው መስፈርት ይህ ነው። እናም አንድ ሰው እምነት የለውም ግን የበጎ አድራጊ ነው መልካም ስራ አለው የምትል ከሆነ መልካም ስራ ብቻውን የጀነት መግቢያ ትኬት አይሆንም። በጎ አድራጊ በመሆን ብቻ ጀነት አይገኝም። በተመሳሳይ በአላህ Subhanahu Wa Ta'ala ማመን ብቻ መልካም ስራ ሳይጨመርበት ገነት አያስገባም። እነዚህ አራት መስፈርቶች በእኩል ያስፈልጋሉ። ኢማን ወይም ማመን፣ መልካም ስራ መስራት፣ ሰዎችን ወደ ሐቅ መጥራት፣ ሰዎችን በትዕግስትና በመቻቻል መምከር። የተመቻቸ ሁኔታ እያለ ከነዚህ አንዱ ከጎደለ ገነት መግባት የለም። ለመዳን በቁርአን ውስጥ ያለው መስፈርት ይህ ነው። ቀጣዩ ጥያቄ ስሜ ሻቢር ነው። የሕክምና ተማሪ ነኝ። ጥያቄ ለአባ ጂኦ ፒያፔሊ ነው። እርስዎ እንዳሉት ክርስቶስ የፈጣሪ ልጅ ነው ብለዋል። ታዲያ ክርስቲያኖች ፈጣሪ እያለ ለምን ፍጡሩን ክርስቶስን ያመልካሉ? ክርስቶስን የምናመልክበት ምክንያት በሶስትነቱ ውስጥ ያለውን የፈጣሪ አንድነት ስለምንቀበል አብ ፈጣሪ፣ ወልድ ፈጣሪ፣ መንፈስ ቅዱስን ፈጣሪ ስለሆኑ ነው። ስለዚህም ክርስቶስ ወልድን፣ መንፈስ ቅዱስና አብ ፈጣሪን ሶስትም አንድም ስለሆኑ ክርስቶስን እናመልካለን። ከአንደኛው ተናጋሪ አስተያየት አለ። ጥያቄው ክርስቶስን ለምን ታመልካላችሁ ነው። አባ በትክክል እንዳስቀመጡት ቤተክርስቲያን ስላሴዎች በሚል ጽንሰ ሐሳብ ታምናለች። እኔ ቀደም ብዬ እንደተጠቀስኩት መጽሐፍ ቅዱስ ውስጥ ስላሴዎች የሚል ቃል አይገኝም። ማንም ሰው ይህንን ቃል ከዚህ መጽሐፍ ቅዱስ ውስጥ ሊያሳየኝ አይችልም። ቁርአን ውስጥ ግን አለ። በሱረቱል ኢምራን ምዕራፍ 3 ቁጥር 171 ላይ ወላ ተቁሉ ሰላሳ ሶስት ነው አትበሉ ኢንተሁ ኸይሩን ለኩም ብትታቀቡ ለእናንተ ይሻላችኋል ይላል። ሶስትነቱን ይቃወማል። ነገር ግን የክርስትና እምነት ምሁራንን ብትጠይቁ መጽሐፍ ቅዱስ ውስጥ ያለ ለዚህ ቃል ቅርብ የሆነ አረፍተ ነገር የትኛውም የክርስትና ዘርፍ ተከታይ ይሁን ብትጠይቁት የሚጠቅስላችሁ የዮሐንስ መልእክት 1 ምዕራፍ 5 ቁጥር 8 ነው። እሱም የሚመሰክሩት መንፈሱና ውሃው ደሙም ሶስት ናቸውና ሶስቱም አንድ ናቸው የሚለውን ነው።
ይህ በመጽሐፍ ቅዱስ ውስጥ አለ የሚሉት እጅግ በጣም ቅርቡና ሊጠቅሱላችሁ ከስላሴዎች ጋር ሊያዛምዱት የሚሞክሩት አረፍተ ነገር ነው። ዮሐንስ መልእክት 1 ምዕራፍ 5 ቁጥር 8 ግን ይህንን ሪቫይዝድ ስታንዳርድ ቨርዥን ወይም ተከልሶ የተዘጋጀውን የመጽሐፍ ቅዱስ ብታነቡት ቀደም ብዬ እንደጠቀስኩት 32 በሚሆኑና ከ50 የተለያዩ የክርስትና ዘርፍ በመጡ ታላላቅ ምሁራን የአባ ቤተክርስቲያንን ተካፋይ ነበር ካቶሊክ ሆኑ ማለት ነው። የነሱም ሊቃውንት አሉበት። እነሱም ይህንን እጅግ የላቁ በ32 ሊቀ ሊቃውንት የተከለሰውን 50 በሚደርሱ የተለያዩ የክርስትና ዘርፍ የተደገፈውን ይህንን መጽሐፍ ቅዱስ ይቀበሉታል። ምክንያቱም ተከልሶ የተዘጋጀ ወይም ስታንዳርድ ሪቫይዝ ቨርዥን ወይም ኤስአርቪ የሚባለው መጽሐፍ ቅዱስ ለዋና የመጽሐፍ ቅዱስ ምንጭ የቀረበ ስለሆነ ክርስቶስ ተሰቀለ ከተባለበት ከ200 ዓመት በኋላ የነበረ ስለሆነ ነው። እንደነዚህ ሊቀ ሊቃውንት ከሆነ ይህ አረፍተ ነገር ይህ ለስላሴዎች ቅርበት አለው ተብሎ የሚጠቀሰው የመጽሐፍ ቅዱስ አረፍተ ነገር ከመጽሐፍ ቅዱስ ውስጥ አውጥተውታል። ከዚህኛው መጽሐፍ ቅዱስ እዚህ መጽሐፍ ቅዱስ ውስጥ እነሱ እንዳሉት በስተኋላ ጣልቃ የገባ የተፈበረከ ነው ብለው አውጥተውታል። ይህን ያለው ማን ነው? እኔ አይደለሁም፣ ሙስሊሞችም አይደሉም። እነዚሁ 32 እጅግ የላቁ ሊቃውንት ተብለው 50 ከሚደርሱ የተለያዩ የክርስትና ዘርፎች የተደገፉ ሊቆች ናቸው ይህንን ያሉት። ግን አንድን የካቶሊክ ቄስ ብትጠይቁት ምን ይላችኋል? እኛ በቤተ ክርስቲያኑ ሃይማኖት ማስተማሪያ መጽሐፍ አብ አንድ አካል ነው፣ ወልድ አንድ አካል ነው፣ መንፈስ ቅዱስም አንድ አካል ነው፣ እነዚህ ግን ሶስት አይደሉም አንድ ናቸው፣ በዚህ እናምናለን ይላችኋል። አባ ምላሽ አላቸው። የስላሴዎች ጽንሰ ሐሳብ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ክርስቶስ ለደቀ መዛሙርቱ የሰጣቸው ትልቁ ትእዛዝ ነው። ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና አህዛብን ሁሉ በአብ በወልድና መንፈስ ቅዱስ ስም እያጠመቃችሁ ይላል በቆሮንቶስ ሰዎች 1 ምዕራፍ 13 ቁጥር 33። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስ ስም ህብረት ከሁላችሁም ጋር ይሁን ይላል። እንደዚህ አይነት የስላሴዎችን ጽንሰ ሐሳብ የያዙ አረፍተ ነገሮች አሉ። ቤተክርስቲያንም እንደ ቆኖና አድርጋ ስላሴዎችን እንደ ቃል የተጠቀመችው ከዚህ ነው። እኛ በመጽሐፍ ቅዱስ ውስጥ በአብ በወልድ በመንፈስ ቅዱስ ስም የሚል ጽንሰ ሐሳብ ስላለን በስተኋላ ላይ የቤተክርስቲያን አባቶች የፈጣሪን ሶስትነትና አንድነት እንደ ቤተክርስቲያን ዶግማ ወይም ቀኖና አደረጉት። ፈጣሪ ግን አንድ ነው። አባ የማቴዎስ ወንጌል ምዕራፍ 28ን በትክክል ጠቅሰዋል። እዚህ ላይ ግን ስላሴዎች የሚል ቃል የለም። ስላሴዎች የሚል ቃል ሰምታችኋል? እዚህ ውስጥ የለም። አባ በትክክል እንዳሉት ሂዱና አህዛብን ሁሉ በአብ በወልድና መንፈስ ቅዱስ ስም አጥምቁ ብሏል። ይህ ከክርስቶስ ንግግር ጋር ይጋጫል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 5 እስከ 6 ላይ እነዚህን 12ቱን ኢየሱስ ላካቸው ይላል። ከፈለጉ መጽሐፍ ቅዱሱን ከፍተው ሊያረጋግጡ ይችላሉ። አባ እኔ በአእምሮ ከያዝኩት ነው ከማስታውሰው ነው የምጠቅሰው። የማቴዎስ ወንጌል ምዕራፍ 10 ቁጥር 5 እና 6 ላይ ደቀ መዛሙርቱ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ይላል። አሕዛብ የተባሉት እነማን ናቸው? አይሁድ ያልሆኑ ማለት ነው። ክርስቲያንና ሙስሊሞች እኛንን አሕዛብ የተባልነው። በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ፣ ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ ይላል። ክርስቶስ በተጨማሪም እንዳለው በማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላክሁም አለ ይላል። ክርስቶስ አለይሂ ሰላም የተላከው ለእስራኤል ልጆች ብቻ እንደሆነ ተናግሯል። ቁርአናችንን በሱረቱ ኢምራን ምዕራፍ 3 ቁጥር 49 ላይ ክርስቶስ አለይሂ ሰላም ለበኒ እስራኤሎች እንደተላከ ይገልጻል። በተመሳሳይ በሱረቱ ሰፍ ምዕራፍ 61 ቁጥር 6 ላይ የመርየም ልጅ አልመሲህ ኢሳ ክርስቶስ የተላከው ለበኒ እስራኤሎች እንደሆነ ይገልጻል። እሱ መለኮታዊነትን አላወጀም። ስላሴዎች የሚል ቃልም በመጽሐፍ ቅዱስ ውስጥ የለም። የቤተ ክርስቲያን አስተምሮት ብቻ ነው። የኔ መከራከሪያ መሰረቱ የመጽሐፍ ቅዱስ አስተምሮት እንጂ የቤተ ክርስቲያን አስተምሮት አይደለም። ክርስቶስ ለሐዋርያቱ በመጀመሪያ ወደ እስራኤሎች እንዲሄዱ ነግሯቸዋል፣ ለጠፉት በጎች። ከዚያም ትምህርቱ ለመላው ዓለም ሕዝቦች ተሰብኳል። በክርስቶስ ውልደት ወቅት መልአኩ ለእረኞች እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነግራችኋለሁ። አትፍሩ፣ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና ይላል። በርካታ ቃሎችና ጥቅሶች አሉ። የተለያዩ አተረጓጎምና አስተምሮት ግን ይኖራል። እኔ ይፋ የሆነውን የቤተ ክርስቲያን አስተምሮት ነው የምከተለው። እናመሰግናለን አባ። አሁን የምንፈቅደው ሁለት አጭር ጥያቄዎችን ብቻ ነው። አጠር ያለ መልስ ብቻ እንድትሰጡ እንፈልጋለን።
በተፈቀደው የጊዜ ገደብ ለመጨረስ። ቀጣዩ ጥያቄ ላይ ካላችሁ እህቶች በኩል ነው። ይህ ጥያቄ ለዶክተር ዛኪር ናይክ ነው። የአንድን ሰው ተቅዋ ወይም ኢማኑ እንዴት መመዘን ይቻላል? በተለይ የህይወት ጓደኛ ለመምረጥ። እህት የጠየቀችው የሰውየውን ተቅዋ እንዴት መመዘን ይቻላል፣ በተለይ የህይወት ጓደኛ ለመምረጥ የሚል ነው። ተቅዋ ማለት የአላህ ፍራቻ፣ ሃይማኖተኝነት፣ ቅን አሳቢነት ማለት ነው። እህቴ የምትችውን ያህል ለመመርመር ሞክሪ። ለምሳሌ ውበትን አይተሽ መገመት ትችያለሽ። ሀብትን አይተሽ መገመት ትችያለሽ። በጣም ቀላል ነው። ብዙ ሚሊዮን ብር ካለው ሀብታም ነው፣ ያለው ትንሽ ከሆነ ድሃ ነው። እነዚህ ነገሮች ለመገመት ቀላል ናቸው። ተቅዋን አስመልክቶ ግን ለመገመት አስቸጋሪ ነው። ማድረግ የምትችይው ተቅዋ እንደሌለው ለማወቅ የማይታመን ከሆነ፣ አታላይ ከሆነ፣ የቀጠራቸው ሰራተኞች ተገቢውን መብት የማይሰጣቸው ከሆነ፣ ጎረቤቱን የሚጎዳ ከሆነ ይህ ሰው ተቅዋ የለውም ብለሽ ማለት ትችያለሽ። ተቅዋ እንዳለው ለማወቅ ውጫዊ በሆኑ ነገሮችም ልትመዝኙ ትችያለሽ። ለአንድ ሰው ጉቦ የማይሰጥ ከሆነ፣ ሰዎችን የማያታልል ከሆነ፣ የሱን ተፈጥሮና ስብዕናውን አይተሽ ምናልባት ይህ ሰው ተቅዋ አለው ልትይ ትችያለሽ። 5 ወቅት ሰላት ይሰግዳል፣ ዘካ ይሰጣል፣ አቅሙ ካለው ሐጅ ይሄዳል ወይም ሐጅ ሄዷል ወዘተ። አንቺ ካየሽበት ጥሩ ነገር በመነሳት ይህ ሰው ምናልባት ተቅዋ አለው ልትይ ትችያለሽ። ልትሳሳችም ትችያለሽ። ሊያታልልሽም ይችላል። ትሁትና ጥሩ ሳይሆን ለሰዎች ግን መስሎ ሊታይ ይችላል። እንዲሁም ላዩ ሲታይ ትሁት ለመምሰል ይችላል፣ ግን ከበስተጀርባው አታላይ ወይም አጭበርባሪ ሊሆን ይችላል። ስለዚህም ስለ አንድ ሰው የምታውቂው ነገር እውነትም ሐሰትም ሊሆን ይችላል። ያቅምሽን ያህል ለመመርመር መሞከር ትችያለሽ። ቁርአናችን በሱረቱል ሁጅራት ምዕራፍ 49 ቁጥር 6 ላይ አንድ መረጃ ቢመጣልህ አጣራ፣ አረጋግጥ፣ ውሳኔ ከመስጠት በፊት ይላል። ጥያቄውን እንደመለስኩት ተስፋ አደርጋለሁ። ይህ የመጨረሻው ጥያቄ ይሆናል። ചോദിക്കുന്നത് അങ്ങയുടെ രണ്ടാമത്തെ സെഷനിൽ പറഞ്ഞു റിവീൽഡ് മതങ്ങൾ, അതായത് ദൈവപ്രോക്തങ്ങളായ അല്ലെങ്കിൽ ദിവ്യ സന്ദേശങ്ങൾ കിട്ടിയ മതങ്ങളുടെ കൂട്ടത്തിൽ አባ ሶስቱ የአይሁድ የክርስትናና የእስልምና ሃይማኖቶች በራእይ የተገለጹ ሃይማኖቶች ናቸው። የሱ ጥያቄ የሂንዱ እምነት መለኮታዊ ትእዛዝ ያለው ሃይማኖት ነው ወይ ነው። ቤተክርስቲያናችን ሶስቱ ሴማዊ ሃይማኖቶች የአይሁድን የክርስትናና የእስልምናን ሃይማኖት አስመልክቶ ቤተክርስቲያናችን ስለ ሴማዊ ሃይማኖቶች በትክክል ትናገራለች። የአይሁድ የክርስትናና የእስልምና ሃይማኖቶች በራእይ የተገለጹ ሃይማኖቶች መሆናቸውን ቤተክርስቲያናችን ትቀበላለች። የመጨረሻው ጥያቄ ነበር። እናዝናለን። ለማወቅ ያላችሁን ጉጉት እናደንቃለን። ለተሳትፏችሁ ሁላችሁንም እናመሰግናለን። ከዚህ በላይ መቀጠል አንችልም። በሰለፊ ለርኒንግ ኤንድ ሪሰርች ሴንተር ስም እናመሰግናለን። ዛሬም በክፍለ ዘመናችን በተለይ በንጽር ሃይማኖት ዙሪያ በዲን ኢስላም ላይ የሚነሱትን ሹብሃቶች መልሱን ከኢስላም ብቻ ሳይሆን ከራሳቸው መጽሐፍ ጭምር ተጨባጭ በሆነው የሳይንስ እውነታ ካለው ሎጂክ ጋር በማጣጣም አምላካችን አላህ ለዚህ ዲን ዶክተር ዛኪር ናይክን አላህ ሰጥቶናል። አልহামዱሊላህ። ምህረታው ከሚጠፉት አንዱ ነው ብሎ እንኳን አይናገርም። አንተ በድፍረት እንደተናገርከው እንደ መጽሐፍ ቅዱስ እንኳን ብንሄድ ተሰቀለ የሚለውን ጽንፍ እንኳን ብንቀበል መሞቱን የሚያመላክት አንድም መጽሐፍ ቅዱሳዊ ጥቅስ የለም። እነርሱም ሕያው እንደሆነ ለእርሷም እንደታያት ሲሰሙ አላመኑ። የሰሙት ምንድን ነበር? ለእርሷ እንደታያትና ሕያው እንደነበረ ነው። ሞት ድል አድርጎ ተነሳ የሚል አይደለም። ታዲያ ዶክተር ዛኪር ካሉት ሐሳብ ጋር ውሸት ነው ወይስ ውሸቱ ሌላ ነው? ይህን ሲዲ ገበያ ላይ ወጥተው ባየሁበት ጊዜ ከግለሰቡ ጋር ለመወያየት በውስጥ ፍላጎት አድሮ አንድ ክርስቲያን የነበረች ነገር ግን አልহামዱሊላህ በጌታችን በአምላካችን በአላህ ፍቃድ ወደ ኢስላም በተመለሰች ወይም በሰለመች ሙስሊም እህቴ በኩል ደውላ እንድታገኘው ጠይቃት ደውላ አግኝታው ነበር። በትውልድ ጀማይካዊ የሆኑትና ካናዳ ያደጉት ዶክተር ቢላል ፊሊፕስ እዛው ካናዳ ውስጥ በ1972 የእስልምና ሃይማኖትን ተቀብለዋል። ትምህርታቸውን በካናዳ በሳውዲ አረቢያና በእንግሊዝ የተከታተሉት ዶክተር ቢላል ፊሊፕስ በርካታ መጽሐፍትንና የመድረክ ላይ ትምህርቶችን ለሙስሊሙ አቅርበዋል። በሸይጣን ወይም በጅን የተያዘው ሰው ምልክት መፍትሄው እንዲሁም በጥናታቸው ወቅት ያጋጠሟቸውን አስገራሚ ታሪኮች አቅርበዋል። ጅን ወይም ሸይጣን የያዘው ሰው እንዴት ይለያል? መፍትሄውስ? ሁሉም ሃይማኖቶች ሸይጣን አስለቀቅን ይላሉ። እምነታቸው ትክክል ነው ማለት ነው?
ለመሳሰሉት በርካታ ጥያቄዎቻችሁ በቁርአን በሐዲስ እንዲሁም በሳይንስ ጭምር የተደገፉ መፍትሄዎችን ይጠቁሟችኋል። ይኸው ትምህርታቸው መንፈሳዊ በሽታ ወይም ልክፍት እና ፈውስ በሚል ርዕስ በኑር ኦዲዮ ቪዥዋል ተዘጋጅቶ በቅርብ ጊዜ ይቀርብላችኋል። በአልኢስላም ፕሬስ ድርጅት የተዘጋጀች አልኢስላም መጽሔት ድንቅ መረጃዎችን ይዛ በቅርቡ በገበያ ላይ ትውላለች። ማከፋፈል ለምትፈልጉ በስልክ ቁጥር 0911 699466 መጠየቅ ትችላላችሁ። به أمي لو أراك قبل ما يأتي الردى ዘይት ሁሉ አንድ አይደለም። ሁሉም የየራሳቸው ደረጃ አላቸው። የአኩሪ አተር ዘይት የሆነው ሰኒ ደግሞ ይለያል። የአኩሪ አተር ዘይቶች ደረጃቸው የላቀ ከመሆኑም ጋር ሰኒ ደግሞ ብልጫ አለው። ኮሌስትሮል ነፃ በመሆኑ ለጤናው ፍጹም ተስማሚ ነው። እንደዚህ አምረው የተከሸኑ ምግቦች ሚስጥራቸው ሰኒ ነው። ለቤቶም ሆነ ለግብዣው ምርጥ ዘይት ያስፈልጋል ካሉ የአኩሪ አተር ዘይት የሆነውን ምርጡን ሰኒ ዘይት ያስቡ። ታዲያ የት አገኘዋለሁ ብሎ አይጨነቁ። በሁሉም ሱቆችና ሱፐር ማርኬቶች ያገኙታል። ሰኒ حولي قطعا كالديران